ክርስቲያኖችን እጸየፋለሁ ክርስትናን ግን እወዳለሁ አይተሻል በየሚዲያው በመቁጠሪያ ግረፉ ሰይጣን ከናንተ ይወጣል ይላሉ እንደዛ ይወጣ ተመልክተው ከሆነ ሰው ጎራ ከፍሎ ይከራከራል በቃ እስራኤል የክርስቲያን ሀገር ናት በሚል ክርስቲያኑ ከእስራኤል ጎን ሆኖ እናየዋለን በሌላ እምነት ደግሞ ያሉት እንደዚህ ከኢራን ጎን የኢትዮጵያ ህዝብ ስላደነቀሽም ስላላደነቀሽም ስላከበረሽም ስላላከበረሽም ብዙ መደነቅ ያስፈልግም ነው ለምን ካልሽ እንደሞተ ሰው ሆኖ መኖር አግባብነት ስላል እንደ ክርስትና በይሳት በነገራችን ላይ በጣም መጠንቀቅ ያለብሽ መንፈሳዊ አይነት የሚያጫውተው ሰው አለ እሱ አደገኛ ትክክለኛ ለባለ ትዳሮች ንስሐ አባት መሆኑ የሚችለው ማን ነው እንደዚህ ትንሽ ፈታ ያለ ሰው ስናይ ከሊ ዓለማዊ ነው እንላለን ትንሽ ደግሞ የውሸትም ሊሆን ይችላል ትንሽ ሰበር ያለ ደግሞ አራከሌማ በጣም መንፈሳዊ ነው ይባላል ይሄ አይደለም ነው ክርስቲያን ጎራ ይዞ አይለይም ወይ እስራኤልን አይደግፍም ወይ ደግሞ ኢራንን ደግሞ አይቃወምም የኛ ጦርነት እኮ ከኢራንና እኮ ከእስራኤል ይበልጣል እኮ እውነት ከመጽሐፍ ቅዱስ አንፃር ሲታይ አሁን ያ የመጨረሻው ዘመን ነው ማለት እንችላለን የኛ ሰው ግን የትላንትና ስተትሽን ነው የሚያየው እንጂ ዛሬ ንስሐሽን አያይ አንድ የከነከሰሽ ስታክ አድርጎ ነው የሚቀረው ዛሬ እንደ መላክ የወደደሽ ሰው ነገ እንደ ሰይጣን ነው የሚጠላሽ የኛ ህዝባውን የሐዋርያትን ስም ዘርዝሮ ያውቃል ይሁዳን ግን በደንብ ነው የሚያውቅ ለምንድነው ከተባለ የሰው ልጅ ክፉ ላይ ትኩረት ማድረግ ይፈልጋል በግብጻውያን ጦር ይመጣል ይልና ወይ ከውን ሁከት በኩሽ ይላል በኢትዮጵያም ፍርሃት ይሆናል ይላል ረአድ መንቀጥቀጥ ይሆናል ይላል በማቴዎስ ወንጌል ምዕራፍ 24 ላይ እንደተመዘገበው ጦር የጦርን ነገር ተሰማላችሁ መንግስት በመንግስት ላይ ህዝብ በህዝብ ላይ ይነሳል ሁሰት ፖድካስት በቋንቋይነሽ ተጀምሯል እንዴት ቆያችሁን እንግዳችን ቆሞስ አባ ጸጋዛብ አዱኛ ናቸው አባታችን እንኳን ደህና መጡ ወደ ቋንቋይነሽ እንደዚሁም ወደ ሁሰት ፖድካስት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እንኳን ደህና ቆየሽን እህታችን እስከዛሬ ኢንተርቪዎች ነበር የምንሰራውና ዛሬ ፖድካስት የተጀመረበት የመጀመሪያው ቀን ላይ ነው የመጀመሪያ እንግዳ ሆነው እርሱ ይመጡልንና በርሱ ስለተባረከ በጣም ደስ ብሎናል እግዚአብሔር ይባርክላችሁ አሜን እስቲ አባታችን ከወቅታዊው የዓለም ሁኔታ እንጀምር እርሱ እንግዲህ መጋቢ ብሉይ ወሐዲስ ኖት መምህር ኖት የመጽሐፍት ትልቁን ዓለም ላይ የሆነ ያለውን ነገር የሆነውንም የሚሆነውንም ከናንተ በላይ የሚያውቅ የሚረዳ የለምና ከትክክለኛው ምንጭ እውነተኛውን ትምህርት ማግኘት ይኖርብናል ብዙ ጊዜ በዓለም ላይ በሚፈጠሩ ወቅታዊ ሁኔታዎች ላይ ግራ መጋባት ይታያልና ከመምህራን ሳይሆን ሰዎች እንዲህ ሊሆን ይችላል በሚሉ በማህበራዊ ሚዲያ በሚሰጡ መረጃዎች ብዙ ጊዜ መመራት ነገር እናያለን አሁን ዓለም ላይ ጦርነት እየተከናወነ ነው ሰላም የለም በእስራኤልና በኢራን መካከል ባለው ጦርነት አሁን ሀገራትም ጎራ ከፍለው እንደዚሁም ደግሞ ሃይማኖተኞችም ጎራ ከፍለው እስራኤልን ክርስቲያኖች እንደግፋለን የሚል ሐሳብ አለና ከዚህ ጋር ተያይዞ ልጠይቆት ማስበው ስለ እስራኤል ዘስጋና ስለ እስራኤል ዘነፍስ አሁን ምናያት እስራኤል ለአብርሃም ቃል ኪዳን የተገባችውን ያችን ምድር ትወክላለች ወይስ ተለውጣል እግዚአብሔር ይስጥልን ስለ ጦርነት ስላነሳሽው ብዙ ሰው አሁን በሰዓት ላይ ስለ ኢራንና ስለ እስራኤል ወይም ደግሞ በተለያዩ በዓለማችን አህጉር የሚደረጉትን ጦርነቶችን ሰው ስለነዛ ብስቶ ያወራል ዛሬ እንዲተፈጠረ ትናንት እንዲሆነ ብሎ ያወራል እሱ እኮ አይደንቅም ብዬ አስባለሁ ምክንያቱም እኛ እኮ በውስጣችን ብዙ ጦርነት አለ እኮ ከዛም ይበስ ከዛ የሚልቅ ያኛው ግዙፍ ጦርነት ነው በመሳሪያ በተለያዩ ድል እናደርግባቸዋለን ብለው ባሰቧቸው መሳሪያዎች በሚታይ በሚዳሰስ መሳሪያ ነው የሚዋጉት እኛ እኮ በውስጣችን ብዙ ረቂቅ ጦርነቶች አሉ የተሰወረ ጦርነት በውስጣችን አለ ብዙ ሰው በውስጡ ብዙ ጦርነት ይዞ ነው የሚኖረው እና የጦርነት ጉዳይ የነበረ ነው ያለ ነው የሚቀጥል ነው ለምን ከተባለ አምልኮተ እግዚአብሔር በምድር እስካልሰፈነ ድረስ ፈሪሃ እግዚአብሔርና ሕግ ባለው መጽሐፍ ባዘዘው የሰው ልጅ መኖር እስካልቻለ ድረስ መገዳደል መለያየት ጦርነት የጦርነትን ድምጽ መስማት ያው ያለ ነው ሌላው ስለ እስራኤል ያነሳሽው ጥያቄ እንግዲህ እስራኤል ማለት ህሊና ዘይርእዮ እግዚአብሔር ማለት ነው እግዚአብሔር የሚያየው እግዚአብሔር የሚፈትሸው ልቡና ማለት ነው
በሌላ አነጋገር እስራኤል ማለት የእግዚአብሔር ቤተሰብ፣ የእግዚአብሔር ወገን ማለት ነው። የቀደመው ያዕቆብ ከዚህ በኋላ ያዕቆብ አትባልም እስራኤል ትባላለህ ብሎታል። እስራኤል ማለት የኔነት ስሜት ያለበት ነው። የኔነት የሚል ትርጉም ያለው ነው። እስራኤል ዘስጋ፣ እስራኤል ዘነፍስ ተብሎ ይከፈላል። እስራኤል ዘስጋ የሚባሉት ከአብርሃም ከይስሐቅ ከያዕቆብ በስጋ የተዛመዱ እንዲሁም ደግሞ ከእግዚአብሔር ዘንድ በተቀበሉት በመገረዝ በሃይማኖታዊ ወይም ደግሞ እግዚአብሔራዊ በሆነ መንገድ አንድ የሚሆኑበት ሱታፍ የሚያደርጉበት ነው። ስጋዊ ዝምድና ወይ ደግሞ ከእግዚአብሔር ጋር አንድ ለመሆን ወይ ደግሞ ከቃል ኪዳኑ ከእግዚአብሔር ዘንድ ከተሰጣቸው ቃል ኪዳን ሱታፌ ለማድረግ በግዝረት አንድ የሆኑ እስራኤል ዘስጋ ይባላሉ። እስራኤል ዘስጋ ምንም በስጋ ቢወለዱ ምንም ደግሞ ቢገዘሩ ከእግዚአብሔር ጋር የእግዚአብሔር ሕዝብ መሆናቸው ምንም ምልክት ቢሆናቸውን እንኳን ከሞት አያድናቸውም። ስጋዊ ናቸው፣ መንፈሳውያን አይደሉም። ጊዜያዊ ነው ቃል ኪዳናቸውም፣ ግዝረታቸውም፣ ልደታቸውም ዘላለማዊ አይደለም። ከአብርሃም ከይስሐቅ ከያዕቆብ በስጋ የተወለዱ በግዝረት ደግሞ የተመሳሰሉ አንድ ሕዝበ እግዚአብሔር ይባላሉ። ልክኛውን ክርስቲያን እንደምንለው ማለት ክርስቲያን ብለን ብዙሃኑን አንድ እንደምናደርገው ማለት ነው። እነሱም ከአብርሃም ከይስሐቅ ከያዕቆብ ከታላላቅ አባቶች በነገድ ተለይተው የተወለዱት በውልደት አንድ የሆኑ በነገድ አንድ የሆኑትንና ይልቁንም ደግሞ ግዝረት ያገናኛቸውን እስራኤል ዘስጋ ናቸው። ዘስጋ መባላቸው ዘነፍስ አይደለም፣ ዘመንፈስም አይደለም፣ ጠፊ ነው። መገረዝም አይጠቅምም። በስጋ መወለድም ለእግዚአብሔር መንግሥት አያበቃም። ስለዚህ ዘስጋ ተብለዋል። በስጋ መወለድ ያው ስጋ ነው፣ ጠፊ ነው ለማለት ነው። እስራኤል ዘነፍስ የሚባለው ደግሞ እስራኤል እኛ ነን። ሕሊና ዘይርእዮ እግዚአብሔር እኛ የክርስቶስ ልብ አለን እንዳለው ቅዱስ ጳውሎስ እስራኤል ዘነፍስ የሚባሉት በዘር አይደለም፣ በስጋዊ ልደት አይደለም፣ በክርስቶስ በወርቀ ደሙ የተገዙ ሁሉ እስራኤል ዘነፍስ ይባላሉ። እኛ እስራኤል ዘስጋ ሳይሆን ዘነፍስ እንባላለን። ዘነፍስ ማለት ማትጠፋ ማትለወጥ ዘላለማዊት ማለት ነው። እስራኤል ዘስጋ ቢባሉ ጊዜያዊ ነው፣ የኛ ዘላለማዊ ነው። ድህነተ ስጋ ድህነተ ነፍስ እናገኛለን። በረከተ ስጋ በረከተ ነፍስ፣ ህይወተ ስጋ ህይወተ ነፍስን ገንዘብ እናደርጋለን ማለት ነው። እሺ አሁን ቅድም ብለውኛል ስለ ጦርነት፣ ይሄ ስለ ግዙፉ ጦርነት ትኩረት ከመስጠት ይልቅ ስለ ውስጣችን ጦርነት፣ የውጭው ጦርነት የውስጣችንን ጦርነት አይፈጥረውም ወይ? አንደኛ። ሁለተኛ ማለት አገራት የሚያደርጉት ጦርነት በራሱ እንደ ክርስቲያን እንደው ይሄ ጆሮ ሰተን የምናዳምጠው ጉዳይ መሆን አለበት ወይስ የለበትም? ወይስ ዝም ብለን በቃ የውስጣችንን ጦርነት ብቻ ነው ማየት ያለብን የሚለውና አሁን ተመልክተው ከሆነ ሰው ጎራ ከፍሎ ይከራከራል። በቃ እስራኤል የክርስቲያን ሀገር ናት በሚል ክርስቲያኑ ከእስራኤል ጎን ሆኖ እናየዋለን። በሌላ እምነት ደግሞ ያሉት እንደዚህ ከኢራን ጎን። አሁን ያለችው ይቺ እስራኤል ዘስጋ ያቺ ቃል የተገባላት እሷ ናት ወይስ አሁን እንደ ክርስቲያንስ እስራኤል ላይ የሚካሄደውን ጦርነት አሁን እንዴት ነው ማየት ያለብን እኛ እስራኤል ዘነፍስ የተባልን? እንግዲህ አሁን ላይ ያሉት እስራኤላውያን ናቸው አይደሉም ለማለት ዲኤንኤ ያስፈልጋል። በእውነቱ አሁን ናቸው ማለት አልችልም፣ አይደሉም ማለት አልችልም። ብቻ ግን ከክርስቶስ ልደት በፊት ቤተ እስራኤል የአይሁድ ልጆች የተገባላቸው ቃል ኪዳን አለ። ዝርዋን ናቸው ይላል። እስራኤላውያን በጦርነት በመሰደድ በምርኮ ነው የኖሩት ብዙ ዘመን። ለዚህም ነው እስራኤላውያን ህዝበ ዲያስፖራ የሚባሉት ለዛ ነው። ይሄ ዲያስፖራነት ህይወት የጀመሩት እስራኤላውያን ናቸው። እስራኤል ሁሌ ስዱድ ነው፣ የተሰደዱ ናቸው። በየዓለማቱ በየኮረፍታው በተለያየ ዘመን በተለያየ ወቅት ይሰደዳሉ። እንግዲህ እስራኤል እኮ እስራኤልና የእስራኤል ልጆች እኮ በሀገራቸው በኢየሩሳሌም ከኖሩበት ይልቅ በሰው ሀገር በስደት የኖሩበት ብዙ ነው። 430 ዘመን የስንት ልጆቻቸው በየዓለሙ ተዘርተዋል ማለት ነው። በዛ ጊዜ ለአብርሃም ቃል ኪዳን የተሰጠላቸው፣ በሙሴም ዘመን ቃል ኪዳን የተገባላቸው አሁን ላይ እነሱ ናቸው አይደሉም? ይሄ በጣም ሰፊ ጥናት ያስፈልገዋል። ዲኤንኤም ሊያስፈልገው ይችላል። ስለ ጦርነቱ ግን ስናነሳ ሰው ጎራ ይዞ ያው እስራኤል ኢራን እያለ እንደ እውነቱ እኛ ጦርነቱ አይደለም የሚመለከተን። እስራኤልም ሰው ነው፣ አካል እግዚአብሔር ነው። ኢራናዊውም ሰው ነው፣ እግዚአብሔራዊ ነው። እኛውን ስለ ጦርነቱ ማን ያሸንፋል፣ እንዴት ተዋጉ፣ ምን ሆነ፣ ምን ተፈጠረ፣
በሚል ሐሳብ ሰው ጎራ ይዞ ክርስቲያን ጎራ ይዞ አይለይም። ወይ እስራኤልን አይደግፍም ወይ ደግሞ ኢራንን ደግሞ አይቃወምም። አይተሽ ከሆነ ጦርነቱን ከሃይማኖት ጋር የሚያመሳስሉት በሃይማኖት ከሆነ እስራኤልም ከኛ አትመስልም፣ ኢራንም ከኛ አይመስልም። ክርስቲያን ግን የሚያስበው እንደ ክርስቶስ ነው። እንዴት ነው እኛ የምናስበው? የሰው ልጅ ሁሉ የእግዚአብሔር ሕንፃ ነው። የእግዚአብሔርን ሕንፃ ያፈረሰ ደግሞ እግዚአብሔር ያፈርሰዋል ነው። በምድር ላይ ጦርነት ለሰው ልጅ አስፈላጊ አይደለም ነው። በጦርነት ውስጥ ላሉት መጸለይ፣ በጦርነት ውስጥ ላሉት ማልቀስ፣ በጦርነት ውስጥ ላሉት ወደ እግዚአብሔር ማመልከት ነው ከኛ የሚጠበቀው እንጂ እንደ ስጋውያን እንደ ደማውያን ሰዎች ወይም ደግሞ እንደ አረማውያን እንደ አህዛብ ከጦረኞቹ ጋር ተሰልፎ ዳር ይዞ ወገን መለየት ትክክልና አግባብነት የለውም። ሰው ለምን ሩቅ እንደማይ አይገባኝም። ቅድም እንደነገርኩሽ የኛ ጦርነት እኮ ከኢራንና እኮ ከእስራኤል ይበልጣል እኮ የኢትዮጵያ ጦርነት። ቅድም ምን ብለሻል? ወይስ ዝም ብለን እንደ ሰምቶ እንዳልሰማ አይቶ እንዳላየ ዝም ብለን እንለፈው? እንደዛ እያልኩኝ አይደለም። ይሄ ፈተና እንዳለ ግን የታወቀ ነው። በትንቢተ ነቢያትም ተነግሯል። አምላካችን ክርስቶስም በዘመነ ሥጋዌ እኮ በደንብ አስተምሯል። እንደ አዲስ ግን ባንቆጥረው፣ እንደ አዲስ የተፈጠረ እንደ አዲስ እየሆነ እንዳለ ባንረዳው። እኔ አንድ በጣም የሚገርመኝ ቃል አለ በትንቢተ ሕዝቅኤል ምዕራፍ 30 ቁጥር 4 ላይ ወይ መጽእ ሰይፍ ውስተ ምስር ይላል። በግብፃውያን ጦር ይመጣል ይልና ወይ ከውን ሁከት በኩሽ ይላል። በኢትዮጵያም ፍርሃት ይሆናል ይላል። ረዓድ መንቀጥቀጥ ይሆናል ይላል። ይሄ ነው ከኛ ሀገር ውጭ ያሉ አህጉሮች የጦርነት የችግር የመከራ የጭንቅ ስንመለከት በእኛስ ሀገር ያ የለም ወይ? የጦርና የጦርን ድምፅ ሰማላችሁ የተባለው በእኛስ ሀገር ሆኖ የለ ወይ? ስለዚህ በዚህ ሰዓት ላይ ዝም ብለን ጉዳዩን ሰምቶን እንዳልሰማን አይተን እንዳላየን እንለፈው ወይ? አይደለም። ግን ጦርነትና የጦርነትን ድምፅ እንደ አዲስ ቆጥሮ ለመጨነቅ ደግሞ አስፈላጊ አይደለም። ታዲያ ከኛ ምን ይጠበቃል ካልን መጸለይ ነው። አሁን የመከራ ሰዓት ነው፣ የውጣ ውረድ ሰዓት ነው። በማቴዎስ ወንጌል ምዕራፍ 24 ላይ እንደተመዘገበው የጦርን ነገር ትሰማላችሁ፣ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ይነሳል፣ የመሬት መንቀጥቀጥ፣ ረሃብ፣ ቸነፈር፣ ችግር ይነሳል፣ ፍቅር ከብዙዎች ዘንድ ትጠፋለች ካለ በኋላ ወዘስ አዝለፈ ትዕግስቶ ውእቱ ይድህን፣ ትዕግስቱን ያዘወተረ ግን እርሱ ይድናል ካለ በኋላ በየዘመናቱ የሚደረጉ ጦርነቶች አሉ፣ መከራዎች አሉ፣ ውጣ ውረዶች አሉ። ከነዛ ግን መዳን የሚችለው በጸሎት እንደሆነ ደግሞ ሲያስተምረን ምንድን ያለው? ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ መከራ ስጋ፣ ወደ መከራ ነፍስ፣ ወደ ጥርጥር፣ ወደ ክህደት፣ ወደ ገሃነም፣ ወደ ሲኦል እንዳትገቡ፣ በሕይወተ ስጋ በሕይወተ ነፍስ እንድትጠበቁ፣ በበረከት እንድትጠበቁ አለ። ጸልዩ ይላል። ስንጸልይ በነገራችን ላይ እንሰወራለን። ከዚህ ሁሉ ጫጫታ መሰወር ይቻላል። አንድ ምሳሌ ልንገርሽ። አባ መቃርስ አባቶችን ጠይቅ የሚል እየዞርክ አባቶችን ጠይቅ የሚል መንፈስ በውስጡ ተሰማው። ይህ ነገር ከእግዚአብሔር ነው ወይስ ከልቦናዬ ነው ብሎ ራሱን ጠየቀ። እንግዲህ አባቶቻችን ምን ብለዋል? እየዞርክ በገዳም ያሉ አባቶችን በየቦታው የተዘሩትን መናንያንን ጠይቅ የሚለውን ሐሳብ እግዚአብሔራዊ ነው ወይስ ሰይጣናዊ ነው ወይስ የኔ ስጋዊ ደማዊ ፍላጎት ነው ወይስ ምንድን ነው የሚለውን ለማወቅ 5 ዓመት ልግጠና ይላል። 5 ዓመት ካሰበበት በኋላ ያው ሐሳብ ጥሩ ነው ብዬ ነው አስቦ መስራት ጥሩ ነው። አሁን የትንሽ ነገር ይመስላል አይደል? ምክንያቱም ከገዳሙ ግን ወጥቶ ሲሄድ የሚገጥመው ብዙ ነው። ስለዚህ ስንንቀሳቀስ እያሰብን ቢሆን እንግዲህ ሰውን ለመጠየቅ 5 ዓመት ነው ደጅ የጠናው ያሰበበት። ዛሬ ለምንናገረው ማሰብ አለብን፣ ለምናደርገው ድርጊት ማሰብ አለብን። አረቀን ማለት ምን ይዞ ሊመጣ ይችላል? ለእያንዳንዱ እንቅስቃሴያችን በቀጥታ የሚሆን በተዘዋዋሪ በምናደርጋቸው በህይወት ጉዞዎች ውስጥ በጣም ጥንቃቄና ማሰብ ያስፈልጋል። እና 5 ዓመት አስቦ ከ5 ዓመት በኋላ ሊናው አልጠፋለው ሐሳቡ ተነስቶ ሄደ ይላል። እና ሲጓዝ ጫካ በጫካ ሲጓዝ እርሱ ከባህር አጠገብ ሆኖ እነርሱ በባህሩ ውስጥ ሆነው የሚጸልዩ 2 አሃው አገኘ ይላል። ወንድሞች እነዚህ መናፍስት ናቸው ብሎ በልቡ አሰበ ይላል። እነርሱ ቅዱሳን ናቸው 2ቱ። ሰው እንደሆንክ ወደዚህ ቅረብ አሉት። ቀረበ። እነማን ናችሁ? ምን ትበላላችሁ አላቸው። የወዳደቀውን ቅጠል እንበላለን። ስጋችን የተቀበለው እንደሆነ ይበላዋል፣ ያልተቀበለው እንደሆነ የራሱ ጉዳይ። እንዲህ ስትኖሩ ስንት ዓመት ሆናችሁ? 40 ዓመት ይሉታል።
መልሰው ምን አሉት? አንድ ጥያቄ እንጠይቅ መቃርስ አሉት። እሺ እንደ ድሮ ንጉስ ይነግሳል፣ ጳጳስም ይሾማል፣ ፀሐይና ጨረቃ ይወጣል፣ በጋና ክረምት ጨለማና ብርሃን ይፈራረቃል ብለው ጠየቁት። አዎን። አስቢ እንግዲህ እኒህ ሰዎች የት ነው ያሉት? ዓለም ላይ ነው እኮ ያሉት። ግን በቃ ያቁት ማለት ነው። በቃ በእግዚአብሔር ረድኤት ውስጥ ተጠልለው ነው የሚኖሩት። ልመጣልሽ ነው። እንዴት አድርጌ ልኑር እኔስ ምከሩኝ አላቸው። እንደናንተ ለመሆን እንዴት አድርጌ ልኑር? እንደኛ ሆነ ኖር አሉት። አይ አልችልም አላቸው አባ መቃርስ። እንግዲያውስ ከነገር ከወሬ ከሐሜት ካሉባልታ ተለይተ በዓትህን ዘግተ ኃጢአትህን እያሰብክ ኑር፣ እኛ ከደረስንበት ማዕረግ ትደርሳለህ አሉት። አባ መቃርስ ስንት ዘመን ከኖረበት ከሚያስተዳድርበት ገዳም ደረሰ። መነኮሳቱ አቦ አቦ ብለው ተቀበሉት። አይ አባታችን ታየላሁን እንደዚህ አቦ አቦ መባሉ የውሸት እኮ ነው። አሁን ላይ ውሸት ነው፣ ያኔ የእውነት ነው። በዚህ ዘመን የውሸት መሆኑ ማረጋገጫው ዛሬ አቦ አቦ ያለሽ ሰው ነገ ከባድ ነው። ዛሬ እንደ መልአክ የወደደሽ ሰው ነገ እንደ ሰይጣን ነው የሚጠላሽ። አሁን በዚህ ዘመን የሚገጥመን እሱ ነው። እርሶ እኮ የገባዎት ነው ትልና የሆነች ጥቂት ጸጸ ያገኘ ቀን እንደ እርሱ ሰይጣን አይቻል አቅም ሊል ይችላል። መብቱ ነው። ማመስገንም ለመኮንንም እንቸኩላለን። በአጭር ቃል ልንገርሽ፣ የኢትዮጵያ ሕዝብ ስላደነቀሽም ስላላደነቀሽም ስላከበረሽም ስላላከበረሽም ብዙ መደነቅ አያስፈልግም ነው። ለምን ካልሽ እንደ ሞተ ሰው ሆኖ መኖር አግባብነት ስላለው እንደ ክርስትና። ከዛ አቦ አቦ ብሎ ሲቀበሉት ተቆጣቸው ይላል። ምን አሉት? እንዳንተ እኮ ደግ እንዳንተ መልካም መነኩሴ አባት እኮ የለም ሲሉት፣ አይ ተውኝ መነኩሴማ አይቼ መጣሁ አለ ይባላል። እነዚህ ሰዎች በዓለም ላይ እየኖሩ ስለ ፀሐይና ስለ ጨረቃ መውጣት፣ ጳጳስ ስለመሾም፣ ንጉሥ ስለመሾም፣ በጋና ክረምት ሌሊትና መዓል ስለመፈራረቅ ጭምር ረስተውታል። ዓለም ላይ ነው ግን ያሉት። ይህን ወደዚህ ህይወት እንዴት ደረሱ ከተባለ የጸሎት ኃይል ነው። ከእግዚአብሔር ጋር የመጣበቅ ህይወት ነው። በመጽሐፈ ጥበብ ምዕራፍ 1 ቁጥር 8 ላይ እንዲህ የሚል ቃል ታገኛለሽ። ነፍሶሙ ስለ ጻድቃን ውስጥ እደ እግዚአብሔር ወይለከፎሙ ስቃየ ገሃነም ይላል። እና አብርሃም እና ይስሐቅ እና ያዕቆብ በብሉይ ኪዳን የነበሩ ሲኦል ይወርዱ ነበር አይደል? ግን የሲኦል እሳት አያገኛቸው። የእግዚአብሔር ምሕረት እንደ ጥላና እንደ አጎበር ሆኖ በሲኦል ውስጥ በእሳት መካከል ብርሃን ነበራቸው፣ በጨለማ መካከል ብርሃን ነበራቸው፣ በእሳት ውስጥ መካከል ደግሞ ረፍት ነበራቸው። የእግዚአብሔር ምሕረት ይኸውልሽ፣ የእግዚአብሔር ቸርነት እንደ አጎበር ሆኖ ይከልላቸው ነበር ይላል። ለምን? ደጋጎች ስለሆኑ። በዓለማችን ውስጥ ሰማይ ዝቅ መሬት ከፍ የሚያሰኝ ጦርነት ሊደረግ ይችላል። መጥፎ ገጽታዎችን የሚፈጥሩ ታሪኮች ሊደረጉ ይችላሉ። በእግዚአብሔር ምሕረት ግን የተደገፉ የእግዚአብሔር ምሕረት የእግዚአብሔር ጥበቃ ግን እንደ አጎበር ሆኖ ያሳልፋቸዋል። ለምን ከተባለ አማኝ ናሆም ትንቢተ ናሆም ምዕራፍ 1 ላይ እንደተጻፈው እግዚአብሔር መልካም ነው በመከራም ቀን መሸሸጊያ ነው ብሎ የለ። በመከራ ወቅት፣ በችግሩ ወቅት፣ በውጣ ውረዱ ወቅት የእግዚአብሔርን ክንድ እጅ ያደረጉ በጾምና በጸሎት ከእግዚአብሔር ጋር የተጣበቁ ሰዎች የመከራው፣ የውከቱ፣ የብጥብጡ፣ የንትርኩ ማዕከል አይደሉም፣ አያውቁትም። ዛሬም በነገራችን ላይ አሉ። ገጥሞሽ ከሆነ አለ እንዲህ እንደዚህ ተብሏል እንዲህ የሚሉ ሰዎች አሉ። እንዲህ ሰዎች የታደሉ ናቸው። ጠፍቷቸው አይደለም፣ ወደ እግዚአብሔር ምሕረት ተጠግተው በእግዚአብሔር ምሕረት ውስጥ ሲኖሩ ለነሱ ሌላ ዓለም ይሰራላቸዋል ማለት ነው። በዚሁ አጋጣሚ እግዚአብሔር ሳናውቀው በአገልግሎቱ እኮ ብዙ ያሳለፈልን ነገር አለ። አገልጋይ በመሆናችን መንፈሳውያን በመሆናችን ብቻ ቤተ እግዚአብሔር ገብተን በመውጣታችን ብቻ ብዙ ነገር እንዳናይ ተከልለን ያለን። ከኛ በአፋ ያሉ ሰዎች ብዙ ነገር ያውቃሉ፣ ብዙ ነገር ደርሶባቸዋል። እኛ ግን በእግዚአብሔር ምሕረት ታጥረን እንደ ንጉሥ ልጅ ነው የምንኖረው ማለት ምንም አናቅም። ስለዚህ ስለ ጦርነቱ ብቻ ሳይሆን በጦርነቱ ውስጥ ስላለው ስለ እግዚአብሔር ቸርነትና በእግዚአብሔር እቅፍ ውስጥ ያሉ ሰዎች ደግሞ ከጦርነቱ በአፍ ሆነው የእግዚአብሔር መንግስት እያሰቡ ጦርነት አያውቁም፣ ውከት አያውቁም፣ ብጥብጥ አያውቁም፣ ችግር አያውቁም። እነሱ የሚያውቁት የእግዚአብሔር ምሕረት፣ ተድላ፣ ደስታ፣ ሰላም፣ ፍቅር፣ አንድነት ብቻ ነው የሚያውቁት። በትንቢተ ዳንኤል ምዕራፍ 12 ላይ አንድ ቃል የሚገርመኝ አለ። ምን ይላል? በዛ ዘመን ከዚህ ዘመን ጀምሮ እስከዚህ ዘመን ተደረገ የማይባል መከራ ይሆናል አለ። አሁን ያለውን በዓለማችን በአገራችንም ያለውን ነገር ግን አለ ወይድህን ኩሉ
ወይድህኑ ኩሎሙ እለተጽሕፉ ውስተ መጽሐፉ ይላል። እያንዳንዱ ግን በእግዚአብሔር መጽሐፍ ውስጥ የተጻፉ ግን ይድናሉ ይላል። በእግዚአብሔር መጽሐፍ የተጻፉት የተባሉት በመከራ ወቅት ወደ እግዚአብሔር የተጠጉ፣ በመከራ ወቅት እግዚአብሔርን የጠሩት፣ እግዚአብሔር የሰወራቸው እንደማለት ነው። ዳዊት በመዝሙር 50 ላይ እንደተናገረው በመከራ ቀን ጥራኝ አድንሃለሁ፣ ተአኩተኒ ታመሰግነኛለህ እንደተባለው። ስለዚህ በጦርነት ውስጥም ደግሞ ስለ ጦርነቱ ብቻ እያወራን ጊዜው እንዳይባክን በጦርነት ውስጥም ሰላም አለ። በእግዚአብሔር እቅፍ ውስጥ፣ በእግዚአብሔር መዳፍ ውስጥ፣ በእግዚአብሔር ምሕረት ውስጥ ተከልሎ መኖር ለራሱ ሌላ ዓለም ነው። የሰላም ዓለም አለ ለማለት ነው። አሁን ይሰወራሉ ማለት ነው። እንደዚህ በምንኩስና በተለይ በጸሎት በጾም የተጉ ሰዎች ግን አሁን በዓለም ላይ የምንኖር ሰዎች ደግሞ እንደው በዛ መጠን ወደ እግዚአብሔር ተጠግቶና ተመስጦ በዛ መጠን እስካለ መስማት እየሆነ ያለውን ነገር እስካለ ማስተዋል መሆን ይቻላል ወይ? ምክንያቱም በተዘዋዋሪ የኖርን ነው። ደግሞም እዛ ጋር የሚደረገው ጦርነት አሁን እዚህ ላይ ህይወታችን ላይ አስተዋጽኦ እያደረገው ያየን ነው አይደለ? ከዛ አንጻርስ አሁን አብዛኛው ምዕመን ይጨነቃል። የወለደ የሚያሳድግ ቤተሰብ የሚመራ ብዙ ተስፋ አስቆራጭና ከባድ የሆኑ ነገሮች አሉና እሱንም እያደረጉ በዚህ መጠንስ ወደ እግዚአብሔር መሸሸግ እንደው ዓለምን መካድ ይቻላል? በነገራችን ላይ ዓለማዊ ብለን የፈጠርነው እኛ ነን። እኛ ሁላችንም ዓለማውያን ነን። ዓለማውያን ማለት ምን ማለት ነው ከተባለ በዓለም የሚኖር ማለት ነው። በዓለም ውስጥ ነው የምንኖረው። ተግባራችን ግን መንፈሳዊ ስጋዊ ተብሎ ሊለይ ይችላል። ሁሉም ሰው ዓለማዊ ነው። ጌታ ተናግሯል። አኮ ከመ ታውጽኦሙ እምዓለም፣ ጌታ ሆይ ከዓለም እንድታወጣቸው፣ አባቴ ሆይ ከዓለም እንድታወጣቸው አይደለም፣ በዓለም ሳሉ ከመከራ ስጋ ከመከራ ነፍስ ከክህደት ከጥርጥር እንድጠብቃቸው ነው ብሏል አምላካችን ክርስቶስ። እኛ ሁላችንም በዓለም የምንኖር ዓለማውያን ነን። አሁን እንደዚህ ትንሽ ፈታ ያለ ሰው ስናይ እከሌ ዓለማዊ ነው እንላለን። ትንሽ ደግሞ የውሸትም ሊሆን ይችላል። ትንሽ ሰበር ያለ ደግሞ ኧረ እከሌማ በጣም መንፈሳዊ ነው ይባላል። ይሄ አይደለም ነው። ሁሉም ሰው በዓለም የሚኖር ዓለማዊ ነው። ግብሩ ግን ስጋዊ ወይ ደግሞ መንፈሳዊ ሊባል ይችላል። ለጾም፣ ለጸሎት፣ ለቅዳሴው የሚተጋ መጽሐፍትን ለማንበብ የሚተጋ በፍቅረ እግዚአብሔር በትእዛዘ እግዚአብሔር ጸንቶ የሚኖር በፈሪሃ እግዚአብሔር በኀፊረ ገጽ የሚኖር በስርዓትና በሕግ በቀኖና የሚኖር ራሱን በቅዱሳን መላእክት አጥሮና በእግዚአብሔር ቸርነት አስጠብቆ የሚኖረው ያው መንፈሳዊ ነው ይባላል። መንፈሳዊ ሰው ልንለው እንችላለን። አሁን ከጠቀስኩልሽ ደግሞ በአፍአ ሆኖ ምንም ከለላ የሌለው የጸሎት ሕይወት፣ የቅዳሴ ሕይወት፣ የሥጋው ደግሞ ሕይወት፣ የሚስጥራት ሕይወት፣ የንስሐ ሕይወት የሌለው ስጋዊ ነው እንለዋለን። ለስጋው ያደላ ነው ብለን ልናስበው እንችላለን። ለስጋቸው ያደሉ ሰዎች ታዲያ ከዚህ ነገር እንዴት ሊድኑ ይችላሉ ነው ሐሳብሽ ይመስለኛል። በነገራችን ላይ እግዚአብሔር መንፈሳውያን ብቻ አይደለም ጸሎታቸውን የሚሰማው፣ በኃጢአት ያሉትም ጸሎታቸውን ይሰማቸዋል። ለበዓለ አስይፍትኒ ውእቱ ይረድኦ ይላል ትርጓሜያችን። እግዚአብሔር የሌባውንም ጸሎት ይሰማል ይላል። ሌባ እንግዲህ አስቢ፣ ሌባ ኃጢአተኛ ነው አይደል? እጅግ ከባድ ነው፣ ስርቆት ወንበዴነት ነው። ግን ጸሎቱን ይሰማዋል። ማብራራት ግን ያስፈልጋል። ይሄ ሁሉም ሰው ሌባ እንዳይሆን ማለት ነው። ሌባ ልማድ አለበት፣ ካልሰረቀ ይቸገራል አይደል? ከቤቱ ሲወጣ ይጸልያል። ጌታ ሆይ ለዛሬ ብቻ አውጣኝ፣ አንድ ቀን ንስሐ እገባልሃለሁ፣ አንድ ቀን ቆራቢ እሆንልሃለሁ፣ አንድ ቀን አንተን የሚያስደስትህን ሥራ እሰራልሃለሁ፣ ለዛሬ ግን አውጣኝ፣ ውሻ እንዳይጮህብኝ፣ ባለቤቱ እንዳይነቃብኝ አግዘኝ ብሎ ይጸልያል። እግዚአብሔር ይሰማዋል። ውሻም አይጮህበትም፣ ባለቤትም አይነቃበትም። ሰርቆ ይዞ ሄዳል። ሊቃውንት ምን አሉ? 10 በሬ ይሰርቃል አሉ ሌባው። እግዚአብሔር ሰምቶት የለ 5ቱን በሬ ለነዳያን ያበላል፣ 5ቱን ለራሱ ያደርጋል። ዳዊት ይሄንን ምን አለው? ወሃኮ ኃጥእ ለእግዚአብሔር፣ ሌባ ሰው እግዚአብሔርን አወከው። እግዚአብሔር እንዳያጠፋው መጽውቷል፣ ዝም እንዳይለው ደግሞ ሌባ ነው ይላል። ምን ለማለት ነው? የጻድቅ የደግ ሰው ጸሎቱ ማዕፈዘ እስከ እዝን፣ ከአፉ እስከ ጆሮ ነው ከእግዚአብሔር ዘንድ የሚደመጠው። ጸሎቱ ይደመጣል። የጻድቅ ሰው ጸሎቱ ቅርብ ነው ለመደመጥ። የኃጢአተኛው ደግሞ አይደመጥም ማለት አይደለም። በዓለም ያሉ ሰዎች ይጨነቃሉ ስለ ልጆቻቸው፣ በቃ በጠቅላላው ስለ ርዕዮተ ዓለሙ እያዩ መውጣት መግባታቸው ሁሉ በተስፋ መቁረጥ ድምንምን ባለፊት በተጨነቀ በተሰበረ ልቦና የሚኖሩ ብዙ ምዕመናን አሉ። ለእነሱ ነው የምለው ያለ እግዚአብሔር ፈቃድ አንድም ነገር ሊሆን አይችልም።
ሊደረግ አይችልም። አይደለም ከባባድ የሆኑ በዓለማችን የሚፈጠሩ ክስተቶች ቀርቶ ዛሬ እንኳን ከቤት የተነስቼ እስከዚህ የመጣሁት በእግዚአብሔር ፈቃድ ነው። ያለ እግዚአብሔር ፈቃድ የሚደረግ ነገር ስለሌለ ጌታ ሆይ አንተ የወደድከው አንተ የፈቀድከው ይሁን ብለው ልባቸውን ማሳረፍ አለባቸው። ስለ ግል ሕይወታቸው እንዲሁም ደግሞ ስለ ማህበራዊ ጉዳዮቻቸው ደግሞ እንዴት ላደርገው እችላለሁ ብለው ደግሞ ለሚጨነቁት ደግሞ እንደ ቅዱስ ጴጥሮስ መናገር ነው ያለባቸው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ እርሱ እግዚአብሔር ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። አስቢ እንግዲህ ሐሳብን ጭንቀትን ማስቀመጥ አይደለም መጣል ነው የሚያስፈልገው። ምናልባት አንቺ ከዛሬ 3 ዓመት ወይ ዛሬ 2 ዓመት ያስቀመጥሽውን ዕቃ ታስታውሻለሽ። እዚህ ጋር ዕቃ አስቀምጫለሁ ብለሽ ታነሺዋለሽ አይደል? የጣልሽው ታስታውሻለሽ። ስለዚህ ሐሳቦቻችን ጭንቀቶቻችን ሙሉ እግዚአብሔር ላይ መጣል። ስለ ጦርነት ሊሆን ይችላል፣ ስለ እውከት፣ ስለ ብጥብጥ፣ ስለ አለመስማማት፣ በሰው ዘንድ በአጋንንት ዘንድ ስለሚደርሱብን ፈተናዎች እግዚአብሔር ላይ መጣል። ሰው የሚሳሳተው ምኑ ላይ መሰለሽ? መከራውን ለማራቅ ይጸልያል፣ ሰይጣናትን ለማራቅ ይጸልያል፣ ከፈተና ለመራቅ ብሎ ነው የሚጸልየው። እንደዛ ማሸነፍ አይቻልም። የሰው ልጅ መጸለይ ያለበት እግዚአብሔርን ለማግኘት ብቻ ነው። ሰይጣንን ለማሸነፍ መከራውን ለማራቅ አይተሻል። በየሚዲያው በመቁጠሪያ ግረፉ ሰይጣን ከእናንተ ይወጣል ይላሉ። እንደዛ ይወጣ። የሰው ልጅ መጀመሪያ ከእግዚአብሔር ጋር ለመገናኘት ነው ነቅቶ ተግቶ መጸለይ ያለበት ነው። መጀመሪያ በእኛ ጸሎት፣ በእኛ ስግደት፣ በእኛ መደብደብ ወዘተረፈ በምናደርገው ነገር ማሸነፍ አይቻልም። ሙሴ ጸሊምን ታውቂዋለሽ? በቀደመ ሕይወቱ ወንበዴ ነበረ፣ ሌባ ነበረ። ተርጓሚያን ሊቃውንት ሲናገሩ አንበሳ ያገኘ እንደሆነ እንዳያመልጠው በእጁ ያዝ አድርጎ በቡጢ ብሎ ይገላል ይላል። መርከብ ሐመር የማይደፍረው ደግሞ ወንዝ ሲያገኝ በደረቱ ገፍቶ ይሻገር ነበር ይላል። ሰውን ገሎ ይላል በጦሩ ወግቶ ስጋውን ለሰማይ ንስሮች ይሰጥ ነበረ። ኃያል ነበር ይላል። በጣም ኃይለኛ ነበረ። በኋላ መንፈሳዊ ሆነ። እግዚአብሔር መመለስ ይችል የለ? እግዚአብሔር እኮ አጥሩን ንጹሕ ያደርገዋል፣ የወደቀውን ያነጻዋል። ትላንትና በደለኞች ኃጢአተኞች ብለን የፈረድንባቸው ሰዎች ዛሬ በቅድስና ከኛ በልጠዋል። የእኛ ሰው ግን የትላንትና ስተትሽን ነው የሚያየው እንጂ ዛሬ ንስሐሽን አያይ። አንድ የከነከሰሽ ስታክ አድርጎ ነው የሚቀረው። በዛው ነው የሚረዳሽ። እና ሙሴ ተለወጠ። ሙሴ ጸሊም በኋላ ከገዳም ገብቶ በጉልበቱ ተማመነ። የሚጸልየው ለካ አጋንንትን ለማሸነፍ ነው። የሚጸልየው ኩያት፣ ፍትወታት፣ ኃጣውዕን ድል ለመንሳት ነው ወዘተረፈ። በዛ ልክ ግን ፈተና በዛበት። በተለያየ ኃጢአት መውደቅ ጀመረ። ገዳም ውስጥ አባ ሲድሮስ የሚባል አባት አለ። መካሪ ነው፣ ገሳጽ ነው፣ መንገድ ጠቋሚ ነው። እንደዚህ አይነት አባቶች ለሁላችንም ያድለን። በዚህ ዘመን ያው አንቻውን ቢከፋሽ የልብሽን የምትነግሪው አስቀድሞ ደግሞ እንደ አባት ደግሞ አስቀድሞ ደግሞ ሁኔታሽን ተረድቶ በዚህ ብትሄጂ መልካም ነው የሚል አባት ያስፈልጋል። በዚህ ዘመን በነገራችን ላይ ሰው ያጣው አባት ነው። መንፈሳዊ አባት አጥተዋል። ኃጢአት የሌለበት አባት አላልኩም እኔ፣ መንፈሳዊ አባት ነው ያልኩት። ሁሉም ድክመት አለበት። አዋቂ አባት፣ ብልህ አባት፣ የተማረ አባት ያስፈልጋል። ከላይ ጀምሮ እስከታች ሰው በጭንቀት ነው ያለው። ህዝቡ ብቻ አይደለም በነገራችን ላይ ያው ስለማንናገር ነው እንጂ ከአገልጋዮችም ከታላላቅ ማዕረግ ደረጃ ከዛ ደረጃ ጀምሮ እስከ ታችኛው ድረስ በተለያየ ውጣ ውረድ በተለያየ ዲፕሬሽንና ጭንቀት ውስጥ የሚኖሩ አሉ። ሐሳባቸውን ማጋራት አቅቷቸው ለማን ያጋሩታል? እና ቢጨንቀው ሄዶ ለአባ ሲድሮስ ኧረ ፈተና ጸናብኝ፣ መከራ ጸናብኝ ሲላቸው ሕይወቱን ስለሚያውቁ ልጄ በጸሎቴ በስግደቴ ሰይጣን እንድለነሳለሁ መከራውን አርቀዋለሁ ካልክ አይሆንም። እግዚአብሔርን ለማግኘት ጸልይ። ፈተናውና መከራው ደግሞ ሰይጣኑንም ቢሆን ደግሞ እግዚአብሔር ያግዘኛል ብለህ ጸልይ ብለው ወደ ተራራ ወሰዱት። ወደ ምስራቅ ተመልከት አሉት፣ መላእክትን አየ። ወደ ምዕራብ ተመልከት አሉት፣ አጋንንትን አየ። በእግዚአብሔር ረዳትነት፣ በድንግል ማርያም አማላጅነት፣ በእግዚአብሔር ፍቅርና ቸርነት እመካለሁ አሸንፋለሁ ካልክ እነዚህ መላእክት ያግዙሃል። በራሴ ጉልበት፣ በራሴ ጸሎት፣ በራሴ መውደቅ መነሳት ካልክ ግን እነዚህ አጋንንት ድል ይነሱሃል ይላል። ትላንትና በሆነው ዛሬ እየሆነ ባለው ወደፊት በሚደረገው ነገር እናሸንፋለን አንበል። በጾም በጸሎት በእኛ ጸሎት እግዚአብሔር አሸናፊ ነው ብሎ ለእግዚአብሔር መጣል ነው፣ ለእግዚአብሔር መተው ነው። ከኛ የሚጠበቀው ምንድን ነው? ዕለት ዕለት እግዚአብሔርን ለማየት ገጸ ምሕረቱን፣ ገጸ ርኅራኄውን፣ ገጸ ፍቅሩን ለመመልከት
ሁሌ መጸለይ ያለብን እግዚአብሔርን ለማየት ነው። ምህረቱን ሊበዛልን፣ ቸርነቱን እንዲበዛልን፣ ርስት መንግሥተ ሰማያት እንድናገኝ፣ ከመከራ ሥጋ ከመከራ ነፍስ እንዲሰውረን፣ ሁሌ ከኛ ጋር እንዲኖር ነው መጸለይ ያለብን። ቅዱስ ዳዊት እንደተናገረው ዘልፈ ርእዮ ለእግዚአብሔር በኩሉ ጊዜ በኩሉ ሰዓት፣ እግዚአብሔርን ሁል ጊዜ በፊት ያየዋለሁ እንዳለው እግዚአብሔርን ለማግኘት ስንሮጥ፣ እግዚአብሔርን ለማግኘት ሁል ጊዜ ስንሽቀዳደም መከራዎቹን ሁሉ ከኛ ያርቃቸዋል ማለት ነው። እሺ እንዳሉኝ አሁን ጭንቀት በስቷል ከላይ እስከታች ትልቅ ትንሽ ሳይል በዓለም ላይ የሚሰሙ የጦርነት ዜናዎችን የተፈጥሮ አደጋዎችን በየጊዜው እንሰማለን እና ይሄ ሲሆን በቃ የመጨረሻው ዘመን ደረሰ የሚሉ ሰዎች አሉ። በተለይ አሁን ጊዜው የሚዲያ አይደለ? ማንም ሰው ሚዲያ ያለው ሰው ሁሉ ተነስቶ በቃ ይሄ እኮ ያለው ትንቢተ ሕዝቅኤል ላይ እንደዚህ የተጻፈው ነው፣ ይሄ እኮ ይሄ ነው እያሉ የሚያቀርቡም ሰዎች አሉ እና ከዛ አንጻር አሁን ትክክለኛውን ከምንጩ መረዳት ስላለብን ነው። ምክንያቱም እርሱ የብሉይም የሐዲስ መምህር ኖትና የሚናገሩት ነገር በደንብ አሁን ተመልካቾቻችን በቃ በየማህበራዊ ሚዲያው የሚራገበውን ሳይሆን በትክክል ዘመኑን እንድንዋጅ አስቀድሞ ትንቢት ተነግሮልናልና እንደው በብሉይ ኪዳንም በሐዲስ ኪዳንም ከተነገሩ ትንቢቶች ቃሎች ይሄ ዘመን እንዴት ይገልጹታል? እውነት የመጨረሻው መጨረሻ ላይ ነን ወይስ እንዴት ነው አሁን ያለውን መረዳት ያለብን? ሁለት ነገር ብቻ ልናገር። ስለዚህ አንደኛ ዓለም በስምንተኛው ሺህ ላይ ያው ዓለም ያልፋል ነው። ስምንተኛው ሺህ የዓለም አጠቃለያ ነው። ይሄ ማለት መሬት አደራዋን የምታስረክብበት ጊዜ ነው ግን ያልፋል ስምንተኛው ሺህ። አዎ ስምንተኛው ሺህ ምግብና ስጋ ያልፋል። ምግብና ስጋ ማለት ስጋዊ ደማዊ ህይወት ያከትማል፣ የነፍስ ምግብና ይቀጥላል ነው። ለምሳሌ አሁን ጠቅላላው ዘመን 7518 ነው። ይሄ ማለት ግማሽ ዓመታትን የቀረን ማለት ነው። 400 ምናምን ዘመን የቀረን ዓለም ልታልፍ። አባቶቻችን ስምንተኛው ሺህ በትርጓሜያችንም ሊቃውንት የሚናገሩትም እኛም የተማርነው በስምንተኛው ሺህ ምግብና ስጋ ያበቃል፣ ያከትማል። ምግብና ስጋ ማለት መብላት፣ መጠጣት፣ ማግባት፣ መውለድ፣ መዋለድ በምድር ላይ ያለው ስጋዊ ህይወታችን ያበቃል ነው። ከስምንተኛው ሺህ ዘመን በኋላ ግን ምግብና ስጋ ቀርቶ ምግብና ነፍስ ይቀጥላል። ከዛ በኋላ ብሩሃን ጽዱላን የሆኑ ከዚህ ዓለም ከዚህ ዓለም ፀሐይ 7 እጅ የሚያበሩ ጻድቃን ከዚህ ዓለም 7 እጅ በምታበራ 7 እጅ በምታበራ በመንግስተ ሰማያት ይኖራሉ። ስፍር ቁጥር በሌለው ረሃብ ቸነፈር በሌለው ከመላእክት ጋር በህብረት እንደ አንድ ሆነው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው የሚኖሩበት የዛኛው የወዳኛውን ዓለም የመንግስተ ሰማያት ኑሮ ይጀመራል ነው። ከስምንተኛው ሺህ በኋላ ምጽአት ማለት ነው። የክርስቶስ ምጽአት የክርስቶስ ምጽአት ወይ ደግሞ ስምንተኛው ሺህ ማክተሚያው ይታወቃል ወይ ነው ዋናው ነጥቡ እዚህ ላይ ነው። የስምንተኛው ሺህ ዘመን ማክተሚያው አይታወቅም። በነገራችን ላይ ከ7500 ዘመን በኋላ አልቋል ነው ዘመኑ ተብሎ የሚታሰበው። በመጽሐፍ አቆጣጠር ከግማሽ በላይ የሆነን ግማሹን አልፎ አንድ ቁጥርም 10 ቁጥርም ከጀመረ መልቶ ነው የሚያነበው ማለት የጎደለውን መልቶት ያነባል። በትርጓሜያችን ለምሳሌ ወጾር ኪዮ ተስዓታ አውራሃ ይላል። ምናልባት ውዳሴ ማርያም ስታነቢ 9 ወር በማህፀንሽ ተሸክመሽ ባይል። አንዳንድ መጽሐፍ ላይ ደግሞ 10 ወር በማህፀን አደርኩ ደግሞ የሚል ደግሞ አለ። እመቤታችንን 5 ቀን ይቀንስባታል፣ ትርፉን ይተዋል መጽሐፍ በትርጓሜ። ለሶሎሞን ደግሞ 10 ወር በእናቴ ማህፀን ኖርኩ ይላል። የሰው ልጅ 10 ወር አይቆይም፣ 9 ወር ከ5 ቀን ነው። ያቺ 5ቷን 9ኛን ዘሎ 5ቷን ስላመጣ 10 ሞልቶ ያነባል ነው። 7500 ዘመን በኋላ ያለው 18 ዘመን ስላለ ያቺን ከግማሽ በላይ ያለችዋን ዘመን ጠቅልለው አልቋል ዘመኑ ብለው ይናገራሉ። ነጥቡ ወይ ደግሞ መያዝ ያለበት ነገር ምጽአት መቼ ይደረጋል የሚለው ላይ ባይሆን እንትንስ የመጨረሻው ዘመን ነው ወይ? መከራውን አሁን በማቴዎስ ወንጌል ላይ የተቀመጡ የመጨረሻው ዘመን ምልክቶች አሉና ጦርነት ሲፈጠር፣ ረሃብ ሲፈጠር፣ መፈናቀሉ፣ የተፈጥሮ አደጋው ሲፈጠር በቃ የመጨረሻው ዘመን ላይ ነን አሁን ያለ ነው የሚሉ ድምጾች ይሰማሉና እውነት ነው ወይ? አሁን ይሄ ያንን በማቴዎስ ወንጌል ላይ ጌታችን ያስቀመጣቸውን ምልክቶች የምናይበት ነው ወይ? አሁን በታሪክም ስናይ አፄ ናኦድ ይመስሉኛል የኢትዮጵያ ማን ነው 8ኛውን ሺህ ሳታሳየኝ ልሙት ወደዛ ሳልገባ ብለው
ከዛ ልክ እሱ ከመግባቱ በፊት እንዳረፉ ይነገራል አፄ ናኦድ ማለት ነውና ከዛ በኋላ ያለው እንዳለ በቃ ይሄ መጨረሻው 8ኛው ሺህ ዘመን ከሆነ ረጅም ዓመት መተናል ማለት ነው በዚህ በ8ኛው ሺህ ውስጥ ሆነንና አሁን ደግሞ ከምን ጊዜውም በላይ በጣም ጦርነት በእርግጥ እንዳሉት ትላንትም ነበር ጦርነት ነገም ከዚህ ባሰ ሊኖር ይችላል ግን ተስፋ መቁረጥም ይታያል በሰዎች ላይና እውነት ከመጽሐፍ ቅዱስ አንጻር ሲታይ ራስንም ቅድም እንዳሉት ወደ እግዚአብሔር ከመሸሸግም አንጻር ንስሐ ከመግባትም አንጻር ዘመኑን መዋጀት ግድ ስለሚለን አሁን ያ የመጨረሻው ዘመን ነው ማለት እንችላለን። ቅድም ነግሬሻለሁ ከ7500 ዘመን በኋላ ቁጥር ስለጨመርን 8ኛው ሺህ ላይ ያለነው አሁን መጨረሻው ዘመን እና ያለነው በመጨረሻው ዘመን ደግሞ ምን ትኑ ተአምሪሁ ለምጽአትከ ብለውታል ሐዋርያት። ጌታ ሆይ ከመምጣት በፊት ወይ ደግሞ የመምጣቱ ዋዜማ ምልክቱ ምንድነው ብለው ጠይቀውት የለ በጠየቁት ጊዜ ሙሉ ነግሯቸዋል። አሁን እዚህ ላይ ብዘረዝረው ምንም ጥቅም የለውም ለምን በህይወታችን ያየነው የተደረገ ስለሆነ ማለት ነውና አሁን የ8ኛው ሺህ መጨረሻ ወይ ደግሞ የጌታ መምጫ ተቃርቧል ነው በመጽሐፍ እኮ ተጠቅሷል እኮ ቅዱስ ጳውሎስ በመልእክቱ ሲናገር በኤፌሶን ምዕራፍ 5:15 ላይ እንደ ባለ ጥበበኞች ተመላለሱ ይላል። እንደ ባለ ጥበበኞች ጥበብ እንደሌላቸው አይደለም እንደ ሰነፎች እንደ አብዳን ሳይሆን ጥበብ እንዳላቸው ሰዎች ተመላለሱ ይልና እስመ እኩይ መዋዕሊሁ ጊዜው ክፉ ነው ይላል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ምንድነው የሚለው? ወዘንተ ባህቱ አይምር ከመበእላንቱ መዋዕል ይመጻ እኩያት ዓመታት ይህንን እወቅ ይልና በኋለኛው ዘመን እጅግ ከባድ አስቸጋሪ ዘመን እንደሚመጣ እወቅ ይላል። አስቸጋሪ ዘመን የተባለው ይሄ ነው። ሐዋርያት ክርስቶስን በደብረ ዘይት የጠየቁት ዘመን እነ ቅዱስ ጳውሎስ አስቸጋሪው ዘመን ክፉ ዘመን ብሎ የተናገሩ ዘመን ይሄኛው የ8ኛው ሺህ መደምደሚያ ዋዜማው ነውና ከ7500 ዘመን በኋላ ያለው 8000 ዘመን ስለሆነ የጌታ መምጫው ተቃርቧል ነው ደርሷል ነው 8ኛው ሺህ መጠቅለያው ደርሷል ማለት ነው። ዋናው ግን ሁለት ነገር ብቻ መያዝ ቢቻል ጥሩ ነው። አንደኛው የጌታ መምጫው ቀን እንደ ሌባ ነው፣ መቼ እንዳይመጣ አይታወቅም። በዮሐንስ ወንጌል በማቴዎስ ወንጌል ምዕራፍ 24 ላይ በደንብ ተጠቅሷል። ወበእንተሰ ይእቲ ዕለት ወይእቲ ሰዓት አልቦ ዘየአምራ ቃል በቃል ስለዚያች ዕለትና ስለዚያች ሰዓት ማንም ቢሆን አያውቅም ብሏል። ይህ መላእክትም ቢሆኑ በሰማይ ያሉ ማለት ነው አያውቁም። ብቻ ክርስቶስ ለፍርድ ሲገለጥ ነጉደው መምጣት ነው የሚያውቁት። ወልድ የሰው ልጅም ቢሆን እኛም ብንሆን አያውቅም። የሰውም ልጅ ቢሆን አያውቅም። ጥበብ በይው፣ አዋቂ በይው፣ ብልህ በይው፣ ፈላስፋ በይው ማንም አያውቅም ብሎ ተናግሯል። ያችን ዕለት ማንም ስለማያውቃት በደፈናው ነው አባ ጊዮርጊስ ዘጋስጫ ምን ብሏል? ይተፍለጠነም ከብካበ ቅዱስ መርአከ ጌታ ሆይ ያኔ አንተ እንደ ሙሽራ ምእመናን እንደ ሙሽሪት ሆነው በደብረ ጽዮን ተራራ በተገለጡበት ጊዜ ከሰርጉ አትለየን። ነገ ንስሐ እንገባለን፣ ነገ ንስሐ ፍሬ እንይዛለን ስትሉ ንስሐ ሳትገቡ እንዲያው ገና በክርስትናው ገና በጥምቀት እያላችሁ ፍሬ የንስሐ ፍሬ የጸሎት ፍሬ ሳይኖራችሁ እንዳትጠሩ ጸልዩ ያለው ለዛ ነው። ሌባ በየትኛው ሰዓት እንደሚመጣ አይታወቅም። የክርስቶስ መምጫውም እንደ ሌባ ነው፣ ድንገት ከተፍ ይላል። ሊቃውንት ምን አሉ? ወሩ መጋቢት ነው፣ ወርሃ መጋቢት ነው፣ ዕለቱ ዕለተ እሑድ ነው፣ ጊዜው ሰዓቱ ደግሞ መንፈቀ ሌሊት ነው ብለዋል። እንዲህ ብለው የለው ሊቃውንቱ ከተባለ ብዙ ወርሃ መጋቢት አለ፣ ብዙ ዕለተ እሑድ አለ፣ ብዙ መንፈቀ ሌሊት አለ። በየትኛው እንደሆነ አይታወቅም። በየቦታው ላይ ግን ያው ካሜራ ተመቸን ብለው እንደ በዚህ ቀን እንዲሆናል በዚህ ቀን እንደሚሉ ሰዎች በነገራችን ላይ እንጀራ ፍለጋ ነግደው ማትረፍ አይችሉም። ገንዘብ የሚያመጡበትን መንገድ አያውቁም። ስለዚህ የሆነች ነገር ፈጥረው ከቤተክርስቲያኗ ተለጥፈው ወይ ደግሞ ከሆኑ ከታዋቂ መምህራን ጊዜ ካነሳቸው ጋር ተለጥፈው ፎቶ እየተነሱ የሆነ ነገር ካልተናገሩ እንጀራ ስለማያገኙ በክርስቶስ የሚነግዱ ናቸውና ምጽአት ዘመኑ ፍጻሜ ደርሷል። ምጽአት የሚደረግበት ቀን አናውቅም። ስለዚህ ተዘጋጅተን መኖር ነው ያለብን ነው። በጾም በጸሎት በሚስጥራት በንስሐ ሕይወት መመላለስ አለብን ነው የምለው። በፌስቡክ ገጹ ላይ በጣም በአጭሩም የጽፋት ግን ደግሞ በጣም የምታስተምር መልእክት በየጊዜው ይለቃሉና በጣም ደስ ይላል። ከለቀቁት አንዱ ስለዚህ ስለመጨረሻው ዘመን የሰው ልጆች የምናሳየው ጠባይ ማለት እውቀት ይበዛል፣ ጥበብ ግን ይጎድላል። ይህ አስመሳይነት በጣም ይበዛል። ከሁሉም ደግሞ
ክፉ ሰርቶ ሳለ ጥሩ ሆኖ ለመታየት የሚሞከርበት ደግሞ የከፋው ነው ብለው እንደዚህ አይነት ሀሳቦችን ይገልጻሉ። ከቤተ ክርስቲያን አካባቢ ደግሞ እኛም እንዳማኝ እንዳገልጋይ ደግሞ የሚታዩ የዚህ የመጨረሻው ዘመን ጠባያት አሉና እነሱን ይገልጿቸዋል በፌስቡክ ላይ በአጭር ቃል። እስኪ ስለሱም ትንሽ ንገሩ። እንግዲህ ስለ ሰው ሳይሆን ስላየነው ነው የምንናገረው። ከሰው ጋር ነው የምንኖረው። ከሰው ጋር ደግሞ ስትኖሪ ደግሞ ታያለሽ። ያው እኔ ብዙ ጊዜ ደግሞ ገለልተኛ ነኝ። ገለልተኛ ያለ ሰው ደግሞ ዳር የቆመ ሰው ደግሞ ብዙ ነገር ማየት ይችላል። መቼም በካባና በቀሚስ በነጠላ የተሸፈነው የሽንገላ ህይወት በጣም ብዙ ነው። እኔ አንዳንድ ጊዜ ምን እላለሁ፣ በኢትዮጵያ ምድር ላይ ጦርነት መሆን አልነበረበትም እላለሁ። ለምን ከተባለ ኢትዮጵያ የሃይማኖት ሀገር ነው ተብሎ ይታሰባል። ወንድሙን የሚጠላ ነፍሰ ገዳይ ነው ተብሎ በተጻፈው መጽሐፍ ላይ ያንን ያነበበ ክርስቲያን ያለው ኢትዮጵያ ውስጥ ነው ተብሎ ይታሰባል። አሁን በዓለማችን ያሉ ብዙ የክርስቲያን ህብረቶች አሉ። በእኛ ይደነቃሉ አይደለ? በቅዳሴያችን፣ በሰዓታታችን፣ በማህሌታችን፣ በእያንዳንዱ መንፈሳዊ ድርጊቶቻችን በጣም በቃ ግን ይሄ ዘመን በቃ ይሄ ክርስቲያኑ ምናምን በቃ እንደ አራዳ ቋንቋ ጨክ ነው። በቃ በጣም ብዙ ነው። እንደሱም አይደለ? እንደውም ቤተክርስቲያን ህዝብ ማለት ይጋፋል የህዝቡ ቁጥር፣ ግን ክርስቲያኑ ደግሞ ጥቂት ነው ብለዋል እኮ። ምንድነው በአጉሊ መነጽር ነው ደግሰ የምታገኘው ክርስቲያን የምታገኘው። ልክ አንድ ፈላስፋ እንዳለው እኔ ክርስቲያኖችን እጸየፋለሁ እንዳለ፣ ክርስትናን ግን እወዳለሁ ክርስቲያኖችን እጸየፋለሁ ያለው በክርስትና ውስጥ ድሪቶ የለበሱ ሰዎች አሉ፣ ሌላ ማንነት ያላቸው ሰዎች አሉ፣ ክርስትናውን ሊያሰድቡ የሚችሉና ቅድም እንደነገርኩሽ በካባ በነጠላና በቀሚስ ውስጥ የተደበቀ ብዙ ሽንገላ አለ። ያን ደግሞ እያየነው ነው ማለት ነው። በሰዓት በነገራችን ላይ በጣም መጠንቀቅ ያለብሽ መንፈሳዊ አይነት የሚያጫውተው ሰው አለ። እሱ አደገኛ ነው። እባብ እንዲህ ነው የሚሄደው ወይስ እንዲህ ነው የሚሄደው? አጎንብሶ ነው የሚሄደው። ለምንድን ነው አጎንብሶ የሚሄደው? ለመንደፍ ነው። አሁን ላይ በአብዛኛው የምንመለከተው ግን መንፈሳዊ መሳይ ግን መርዛማ የሆኑ ሰዎች በጣም ብዙ ናቸው። መንፈሳዊ ቦታዎች ላይ የሚታዩ የማይቀሩ፣ ስለ መንፈሳዊ ነገር የሚከራከሩ፣ ስለ እግዚአብሔር ተቆረቆሩ የሚመስሉ ግን ከአጋንንት በላይ የከፉ ሰዎች አሉ። ለአንተ ማን ይሻላል ካልሽኝ ሰዎች የናቃቸው የሉም ኃጢአተኛ የተባሉ እዚህ ጋር አሁን ታክሲ የሚያሰልፉት እነሱ ጋር ነው ፍቅረ እግዚአብሔር ያለው። ሰው አክባሪነት፣ ጨዋነት ያለው እነሱ ጋር ነው። ሌላው እግዚአብሔርን መፍራትና እንዲያው ለሰው ልጅ መልካም ሐሳብ ያላቸው እኛ ኃጢአተኛ ብለን የፈረጅናቸው የሉ። እንደዚህ እከሌማ ኃጢአተኛ ናት ያልናቸው ሰዎች እነሱ ጋር ነው ደግ ልቦና ማግኘት የሚቻለው። ለዛ ነው በዚህ ዘመን ጥበብ አለ፣ እውቀት አለ፣ ፈሪሃ እግዚአብሔር ግን የለም። ቤተክርስቲያን በሰው ይሞላል። እውነተኛ ክርስቲያን ግን በአጉሊ መነጽር ለማግኘት በጣም እንቸገራለን። ያልኩበት ዋና ምክንያት ምንድነው? ለምንድነው አብያተ ክርስቲያናት እንደበሰው የሚበጠበጡት? ግላዊ ጥቅም፣ ግላዊ ፍላጎት፣ ግላዊ ክብር የምንላቸው ጉዳዮች ለምንድነው ቤተክርስቲያን ውስጥ ሰፍነው ያሉት ከተባለ ካባ ቀሚስና አንዳንድ ነገሮች የደበቃቸው ማንነቶች ናቸው፣ በማስመሰል ማለት ነው። ስለዚህ ያ ነገር የተፈጠረው ለምንድነው ከተባለ ፍቅረ እግዚአብሔርና ሕይወተ ቅዱሳን በእኛ ሕይወት ጠፍቷል ማለት ነው። አሁን የምንኖረው ቄሱም ዝም መጽሐፉን ዝም ብለን በቃ አንድ ሰላም ነው እያለ መኖር ነው። በቃ ግልጽ መነጋገር አይቻልም፣ አስቸጋሪ ነው። እንደ ሁለት ካህናት በጣም ተጣሉ አሉ በአለቃ ገብረሃና ዘመን። አለቃ ገብረሃና የኢትዮጵያ ከፍተኛ ፍርድ ቤት ዳኛ ነበሩ። አለቃ ካልፈረዱ ነገስታቱ አይፈርዱም ነበር። ድሃ የበደለ ድንበር የገፋ ቢከሰስ የመጨረሻውን የፍርዱ ውጤት ከአለቃ ነው የሚደመጠው። እና ሁለት ካህናት ይጣላሉ በቃለ እግዚአብሔር። አንደኛ አልተማረም ግን ክርክር ይወዳል። በጣም ክርክር ተጋጠሙና በቃለ እግዚአብሔር አለቃ ይመስክር ብለው ሄዱ። ወደ አለቃ ማለት ነው። በባዶ ዝም ብሎ የሚከራከረው ምንም እንዳልተማረ ያውቃል ገብረሃና። የተማረው ደግሞ እንዳሸነፈ ያውቃል። ነገር ግን ምን አለ? አለቃ ይገላግሉን ይመስክሩ ሲሏቸው ጥሩ ነው ወደ እኔ መምጣታችሁ፣ ግን የደንቆሮ ወገኑ ብዙ ነው አሉ አለቃ። ምክንያቱም አሁን ላይ ግልጥ አድርገሽ በእውነተኛ መንገድ ከመጣሽ አስቸጋሪ ነው። እውነት ከተናገርሽ በዓለማዊ መድረክ ለምሳሌ በሴራው ፖለቲካ የመንግስትን ድክመት
መንግስት እንዲማረግ አለበት እንዲመሆን አለበት ብለሽ ድክመቶችን ብትናገሪ የሚጠብቅሽ እስር ነው ሊሆን የሚችለው ወይ ደግሞ ሞት ነው ሊሆን የሚችለው። በእኛም በቤተክርስቲያን ደግሞ ይበሳል። ደግሞ አንድ ሰው በድክመቱ እንደ መጽሐፍ ቅዱስ ወይ ለብቻ ወይ ሁለት በመሆን በመምከር እልፍ ካለ ደግሞ እንዲህ አታድርጉ ብለሽ በግልጽ ብትመጪ በተለያየ መንገድ ልትጠቂ ትችያለሽ ማለት ነው። ስለዚህ አሁን ላይ የተያያዘው ምንድነው? ሁሉም ሰው እንግዲህ ሰላም ነው እየተባባለ ተለባብሶ በማስመሰል እንኖራለን ማለት ነው። በማስመሰል ነው አሁን ሁሉም ነገር የሚሆነው። ይሄ ደግሞ የበለጠ የከፋ አይሆንም? በእግዚአብሔር ቤት እና በአገልጋዮች መካከል ሲሆን እንዋደዳለን። አሁን ላይ እስኪ አሁን አንቺን ልጠይቅሽ፣ አሁን እንዋደዳለን? ዘማሪያን እርስ በርስ ይዋደዳሉ፣ ሰባኪያንስ ይዋደዳሉ፣ መነኮሳት ይዋደዳሉ፣ መምህራንስ ይዋደዳሉ፣ ከፍ ስንል አባቶቻችን እርስ በርስ ይዋደዳሉ። ፍቅር አለ በመካከላችን? እንደየተለያይተናል እኮ። አንድ አጥቢያ ቤተክርስቲያን አንድ ዲያቆን ገብቶ ለማገልገል እኮ መጀመሪያ ብሄሩ ይጣራል፣ በጀርባው ስላሉ ሰዎች ይጣራል፣ ከዛ ገንዘብ ይያዛል። ቤተ እግዚአብሔር በእንዲህ አይነት ሁኔታ የተገለጠችው የሚያስመስሉ ሰዎች ከመብዛታቸው የተነሳ ነውና እኛን ነገሮች ስመለከት ያው የተሰማኝን እጽፋለሁ ማለት ነው። እንዲሁም ደግሞ ከተለያዩ መጽሐፍት ያገኘዋቸውን ለዛ ነው በትምህርት ጥቅስ ማድረጋቸው ከተለያዩ መጽሐፍት ያገኘዋቸው እና እኔን የገነቡኝና ለሰው ይጠቅማሉ ብዬ ማስባቸውን አጋራለሁና ትልቁ ግን አደጋ በዚህ ዘመን ማስመሰል ነው። ሌላው ትልቁ በዚህ ዘመን እያየ ነው ያለ ነው ፈተና የቤተሰብ መናጋት፣ የቤተሰብ መበተን በጣም በሚያስገርም እንደውም አንድ አባት በቅርብ ምን ብለውኛል፣ በቤተ ክርስቲያን ራሷ እንደዚህ ስርዓተ ጋብቻ ለመፈጸም ሲመጡ በፍጹም ደግሞ በሳምንቱ ለምትለያዩት ደግሞ በሳምንቱ በእግዚአብሔር ፊት የገባችሁትን ቃል ኪዳን ለምታፈርሱት እንደው አላጋባም እስከ ማለት አድርሶኛል። አሁን ላይ ያለው የፍቺው የቤተሰብ መበተኑ ብዛትና በጣም በስቷል ስናየው። ቅድም ደግሞ እንዳሉኝ በጣም መካሪ ገሳጭ አባቶች ደግሞ ያስፈልጋሉ በዚህ ውስጥ ማለት ነው። ይሄንን የሚጠግኑ ይሄንን የሚሰሩና ከዚህም አንጻር አሁን ያለውን የዚህ የቤተሰብን መፍረክረክ መበተን ንቁ ሆኖ ቤተሰብን ከመጠበቅ የመሰረቱትን ከማጽናት አንጻርም እንደው አንድ ነገር ቢሉን። እንግዲህ በዚህ ሰዓት ላይ ቅድም እንደተነጋገርና እናንቺ ትዳርም ምንኩስናም የተቀደሱ ዓላማዎች ናቸው በእግዚአብሔር ዘንድ ማለት ነው። የተወደዱ ናቸው። አግብተው የሚኖሩ ልጅ ወልደው አስራት በኩራቱን እያወጡ የሚኖሩትም እሰይ ጥሩ አደረጉ፣ መልካም አደረጉ፣ ደግ አደረጉ። በምንኩስና ህይወታቸው ደግሞ ያሉ ደግሞ ደግ አደረጉ፣ ይበልጡ ነው። ሙሉ ጊዜያቸው ለእግዚአብሔር ለመስጠት በቅዳሴው፣ በመስዋዕቱ፣ በስብከቱ፣ በንስሐ ህይወቱ ለማገልገል ደግሞ ምንኩስናን የሚመረጡ ደግ አደረጉ፣ የበለጠውን ደግሞ ወደዋል። ትዳርን ግን ስንመለከት በዚህ ሰዓት ላይ ሰው ለምንድን ነው ትዳር ላይ ጸንቶ መቆየት ያልቻለው ስንል ያው ክፉ ነገር ጎልቶ ስለሚታይ ነው እንጂ ደጋግም ደግሞ አሉ ትዳራቸውን አክብረው አጽንተው ተከባብረው ተቻችለው የሚኖሩ አንዳቸው ለአንዳቸው በመተጋገዝ ሐሳባቸውን በማወጣጣት በሐሳብ ልዕልና ትዳራቸውን የሚመሩ በጣም ብዙ ሰዎች አሉ። የሰው ልጅ ያው ክፉ ነገር አይደለ አጉልቶ የሚያሳየው ክፉን እናያለን እንጂ በዛው ልክ ደግሞ የሚያስቀና ትዳር ያላቸው ሰዎችም ደግሞ እናያለን። ክፉ ግን ጎልቶ ይታያል። ለምሳሌ 20 ሰዎች አሉ እንበል። ከ20 ሰዎች መካከል አንድ ሰው ቢያውክ ስለ 20 ደግነት አይነገር፣ ስለ አንዱ ነው የሚነገረው አይደል? አሁን የኛ ህዝባውን የሐዋርያትን ስም ዘርዝሮ አያውቅም። ይሁዳን ግን በደንብ ነው የሚያውቅ። ለምንድን ነው ከተባለ የሰው ልጅ ክፉ ላይ ትኩረት ማድረግ ይፈልጋል። እኔ በተደጋጋሚ ትዳር እየፈረሰ ነው፣ ትዳር እኮ ዝም ብሎ ለምን አታገውም፣ ምን በሰዓት ለምን ትዳር የሚል ሰው ሞልቶ ለምን የተፈጠረ ከተባለ ሰው ክፉን ነው የሚያየው ለማለት ነው። ቅድም እንዳልሽው ትዳር ግን ደግሞ በዛው በተቃራኒው ትዳር ይፈርሳል። የሚፈርስበት ምክንያቱ ምንድነው? ትዳር ማለት ሐሳብሽን፣ ፈቃድሽን፣ ሰውነትሽን፣ ሙሉ ማንነትሽን ለእግዚአብሔርና ለባለቤትሽ የምትሰጪበት መጥወተ ርዕስ የሚካሄድበት መንፈሳዊ ተቋም ነው። ብዙ ሰዎች የሚቸገሩት ራሳቸውን በመስጠት አይደለም የሚገቡት፣ የተለየ ራሳቸው አቋም ይዘው ነው የሚገቡት። የሐሳብ አቋም፣ የልዩነት ሐሳብ፣ የራሳቸው ፈቃድ፣ የራሳቸው ተምኔት፣ የራሳቸው የህይወት መርህ ይዘው ነው የሚገቡት።
አልሰጡትም ማለት። አንዱ በነገራችን ላይ የክርስትና ሕይወት መሰረቱ ፍቅር ነው አይደለ? ፍቅርስ ምን ማለት ነው ከተባለ ተፋቀሩ በበይናቲክሙ በከመ አነ አፍቀርኩክሙ ያለው ሲተረጎም እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ የሚለው ቃል ሲተረጎም ሊቃውንት ምን አሉ? እኔ ስለናንተ ራሴን ለሕማም ለሞት አሳልፌ እንደሰጠው እናንተም ደግሞ አንዱ ለአንዱ ራሱን አሳልፎ ይስጥ። መጥወተ ርእስ ራስን አሳልፎ መስጠት ነው ፍቅር። በትዳር ደግሞ ሲሆን ይሄ ነው። ሌላውን ያልተረዳነው ነገር አለ ብዬ የማስበው ትዳር፣ መንፈሳዊ ትዳር 3 ምስክር ነው ያለው። ይህንን በደንብ ቢያውቁት። የመጀመሪያው ምስክር ካህናት ናቸው። ሰነፈች መከነች ብዬ አልተዋትም። ካህናት የመጀመሪያ ምስክሮች ናቸው ለዚህ ትዳር። ታዛቢዎች ደግሞ አሉ። ቅዱሳን መላእክት ናቸው። ቤተ መቅደስ አይደል? ቅዳሴ አይደለ? እልፍ አእላፋት ሊቃነ መላእክት እኮ እንደ ግንድ ተረብርበው እንደ ቅጠል ረግፈው ያንን ትዳር ይባርካሉ፣ ይታዘባሉ፣ አሜን ይላሉ፣ ያጽናላችሁ ይላሉ። የመጨረሻው ግን የምስክርነቱ መደምደሚያ ደግሞ እግዚአብሔር ነው። ብዙ ወተባዙ ወመልእዋ ለምድር፣ ብዙ ተባዙ ምድርንም ሙሏት። ከእናንተ ልጆች የተነሳ ከምትወልዷቸው ልጆች የተነሳ አራዊተ ምድር በምድር ላይ ያለው ሁሉ ይፍሯችሁ፣ ይንቀጥቀጡላችሁ፣ ይህንን መሬት ግዟት፣ ንዷት ያለው አምላክ የመጨረሻውን ቃል ኪዳን አሜን ብሎ ያጸናላችኋል ማለት ነው። በካህናት ምስክርነት፣ በመላእክት ታዛቢነት፣ በእግዚአብሔር ደግሞ ቃል ኪዳን ሰጭነት የተደረገው ትዳር እንደ ቀልድ ባይታይ አይደለም። አብሮ በእግዚአብሔር ፊት በተደረገ ትዳር አብሮ ልጅ በመውለድ ልጅ በማሳደግ ቀርቶ እኮ አብሮ የበላ እኮ አይጣላም፣ አይለያይም። ምን ነው እጄን ነከስከው ይላል ያገሬ ሰው ሲጣላ ወይ ሲበድል። አብሮ የበላ አብሮ የጠጣ ሰው ሲበድል ምን ነው እጄን ቆርጠ በላኸው፣ አብረን በልተን አብረን ጠጥተን ይላል። ትዳርማ ተዋህዶ ነው። ሰው የሚፈተነው ምንድነው? ራሱን ከሌላ ጋር ያነጻጽራል፣ ወሬ ይሰማል፣ አሉባልታ ያያል። ከሌሎች ላይ ያየችው ለእርሷ እንዲደረግላት ትፈልጋለች፣ ወይ ደግሞ ከሌሎች ወንዶች ላይ ያየውን ሚስቱ እንድታደርግለት ይፈልጋል። ሰው የሚኖረው እንደ ራሱ እንጂ እንደ ጎረቤቱ አይኖርም። መጠቅለያው ግን ሊሆን የሚችለው ማንኛውም ባለትዳር ውስጥ ብትገቢ ሁሉም ሰው ድክመት አለበት። በትዳር ውስጥ ያሉት ደግሞ ባሏ ደካማ ቢሆን በሆነ ጉዳይ፣ ሚስቱ ደካማ ብትሆን በሆነ ጉዳይ መረዳት አለባቸው። ቅዱስ ጳውሎስ ምን ብሏል? ከእናንተ መካከል በምግባር በትሩፋት የደከመ የወደቀ ሰው ብታገኙ አለ ጹርወ ወአጽንዕወ በመንፈስ የዋሃት፣ የዋህነትን በያዘ ልቡና ተሸከሙት ይላል። ትዳር መሸከም ነው። ሚስት የባሏን ድክመት መሸከም ነው። ባል ደግሞ የሚስቱን ድካም መሸከም ነው። ትዳር የሚያሰኘው ተዋህዶ የሚያሰኘው አንድ ሆኑ፣ አንድ አካል ሆኑ የሚያስብለው አንዱ ይሄ ነውና አንዳቸው የአንዳቸውን ድክመት በማውጣት በመፍረድ ሳይሆን የሚስቱ ድካም የሱ ድካም እንደሆነ፣ የባሏ ድካም የሷ ድካም እንደሆነ አድርጋ ተረድታ ወደ እግዚአብሔር በመጸለይ ሌላ ደግሞ መጸለይም አለባቸው። ድክመቶች ሲፈጠሩ፣ አለመግባባት ሲፈጠሩ መጸለይ አለባቸው። ምን ብለው ነው የሚጸልዩት? አቤቱ ጌታዬ ሆይ የባሌን ልቡና መልስልኝ፣ መልካም ስራ እንዲሰራ አድርግልኝ ብላ መጸለይ አለባት። ሚስትም ደግሞ ብትሆን ባልም ደግሞ ቢሆን ሚስቱ ያልተገባ ነገር ስታደርግ፣ እርሱን የማይመቸው ነገር ብታደርግ ከመለያየት ይልቅ ሊጸልይላት ይገባል። በሃይማኖት አንድ ናቸው። ሚስቴን ልቦናዋን መልስላት፣ በቅን መንገድ እንድትሄድ አድርጋት፣ ለልጆቿና ለትዳሯ እንድትኖር አድርጋት፣ መልካም ስብዕና ትሑት ልቡናን አድላት፣ እንደ ርብቃ እንደ ራሄል እንደነ ሐና እንደነ ራሄል የቀናውን መንገድ ጠቁማት፣ እንደነ ኤልሳቤጥ ባርክልኝ ብሎ ደግሞ ሊጸልይላት ይገባል ነው። በጸሎት ከተጋገዙ ሊለያዩ አይችሉም ነው። አንድ ምሳሌ አለ። በትውፊት ነው አባቶች ያው መቼስ ትውፊት ይችላሉ። አንድ ዝም ብለው የሚናገሩት ንግግር አለ። ሳጥናኤል የአጋንንት ኃላፊ ነው። እንደ ጠቅላይ ሚኒስትራቸውን እነሱ ያዛቸዋል አስቱ ብሎ እና በደንብ ያሳተ ሰው ያው ይሸለማል አላሉ። ሁሉንም አሰማራቸው። አንደኛው መጣ ሪፖርት ሊያቀርብ፣ እኔ አንድ ሰው ነበረ ሌባ እንዲሆን አደረግኩት አለ። አይ አልሰራህም አለ። አንደኛው ደግሞ እኔ ደግሞ አንድ ሰው ነበረ ሰካራም አደረግኩት አለ ሰይጣኑ። አይቶ ይሄ ምን ከቁም ነገር አይቆጠርም አለ። አንደኛው ሰው ደግሞ ተሳዳቢ አድርጌዋለሁ አለ። አንደኛው ሰይጣን ቀርቦ ይሄም አይቆጠርም አለ። አንደኛው ደግሞ አይ እኔ ደግሞ አንድ የተከበረ ሰው ነበረ ሙስና እንዲበላ አደረግኩት አለ። አይ ይሄም ዝም ብሎ ነው። አንደኛው ደግሞ ጋንጩር ቀርቦ እኔ ደግሞ መነኩሴው በኃጢአት እንዲወድቁ እኮ አደረግኩት አለ። አይ ቶይ ምንም ቁም ነገር አይደለም አለ። አንደኛው ግን ቀረበ መጨረሻ እኔ ባልና ሚስት አፋትቻለሁ አለ። አየ ትልቁን ሰራህ አንተ
ተናገር በአፌ ተቀመጥ በወንበር ያለው ይላል። ምን ለማለት ነው? የሁሉም መሰረት ትዳር ስለሆነ ነው። ጳጳሳት፣ መነኮሳት፣ ካህናት፣ ነገስታት፣ መኳንንት የሚገኙት ከትዳር ነው። ባህር የከፈሉ፣ ዝናብን የለጎሙ፣ የሰማይን መዝጎት የዘጉ፣ ፀሐይን በገባኦን ያቆሙ፣ እጅግ የሚደንቁ ተአምራትን ያደረጉ፣ ከእግዚአብሔር ጋር ፊት ለፊት የተያዩ፣ በዘመናችንም በዘመናቸው ታሪካቸው የማይደበዝዝ ቅዱሳን የተገኙት ከትዳር ነው። ስለዚህ ትዳር ትልቁ ተቋም ነው። ለዚህ ትዳር ደግሞ እገዛ ያስፈልገዋል ማለት ለትዳር ደግሞ እገዛ ከየት ነው የሚመጣው የሚለው ደግሞ እንግዲህ ማለት አሁን ንስሐ አባት ጋር ብዙ ጊዜ ይኬዳል። ያው ክርስቲያን ከሆኑ ጎበዝ ክርስቲያን ከሆኑ ነው እሱንም ንስሐ አባት ኖሯቸው ችግር በሚያጋጥማቸው ጊዜ ንስሐ አባት ጋር የሚሄዱት ማለት ነውና ንስሐ አባት ራሱ ለባለ ትዳሮች ሊሆን የሚገባው ማን ነው? ምክንያቱም አንዳንዴ አሁን እንሰማለን በሰውም አጋጥሟቸው እንዲህ ያሉ ንስሐ አባታችን ሲባል አንዳንዴ ለሚከብድ ነገር እንዴት እንደዛ ሊሏችሁ ቻሉ ማለት ለማለያየትን በር ሲከፈት እናያለን። እውነት ለመናገር አሁን ላይ ማለት ነው እንሰማለን። ለማስታረቅ የሚጥሩ እንዳሉ ሆኖ በቃ አይሆንም ይሄ ከሆነማ ይከብዳልም ብለው ተስፋ የሚቆርጡ በሰዎቹ ትዳር ውስጥ እንደዛ አይነት አማካሪ አባቶችንም እንሰማለን። እና ትክክለኛ ለባለ ትዳሮች ንስሐ አባት መሆን የሚችለው ማን ነው? አሁን መነኩሴዎች መሆን ይችላሉ። ለምሳሌ አላገቡም፣ አያውቁትም፣ ህይወቱን ውጣ ውረዱን ከመስማት ባለፈ ኖረው ስለማያውቁት ለማማከር ራሱ ይሆናል ወይ? ማን ጋር ነው ሰው መሄድ ያለበት እንደዚህ አይነት ክፍተት ሲገጥሙ? ይህ ሁሉ ስብስብ የተፈጠረው ከምን የተነሳ መሰለሽ? በዚህ ዘመን የሚበዛው ማለት ነው ክህነታዊ ህይወታችን የሚረጋገጠው በማስረጃ ነው። በሆነ ወረቀት አለች፣ እከሌ ቀሲስ እከሌ ይባላሉ፣ ክህነት ከከሌ ጳጳስ ተቀብሏል የሚል ማረጋገጫ አለ። የሆነ የሚሰጥ 4 ማዕዘን ወረቀት። በአብዛኛው ክህነታችን ማረጋገጫችን ወረቀት ነው። በቅዱሳን ዘመን ግን የክህነት ማረጋገጫው ህይወት ነው። ሙት በማንሳት ድውይ በመፈወስ በማስተማር በመምከር በንስሐ ህይወት ነው የሚታወቀው። ያንን ዘመን እንዲመጣ መጸለይ ነው። ምን አይነት ሰዎች ይሆናሉ የሚለውን ምዕመናን እንግዲህ የተማረውን ግብረ ገቡን መጽሐፍት የጠነቀቀውን ምስጢር ያደላደለውን መልካሙን መንገድ ሊያሳያቸው የሚችለውን መርጠው አባት መያዝ አለባቸው። ታሞ ከመማቀቅ አስቀድሞ መጠንቀቅ ይባል የለ። ብዙ ጊዜ አሁን ሰማንሳ አባቴ እንዲያርገውኝ እናንተስ ምን አደረጋችሁ? ችግር እኮ ነው። አሁን ላይ አንደኛ አይባልም እንደዚህ ያደረጉኝ እንደዚህ ሆኖ በዚህ ገብቶ እንዲሆኑ አይባልም። በቃ የራስንም ማዋረድ ነው። በመንፈሳዊ አውድ አይባልም። ለባለ ትዳሮች የሚሆን ለዓለማውያን ሰዎች ለመንፈሳውያን ሰዎች አባት ሲይዙ ግን መጠንቀቅ አለባቸው። ለምንድን ነው የምንጠነቀቀው? ዝም ብለን ንሳብ ዝም ብለን ካህን ከሆነ ለምን ዝም ብለን አባት አንይዝም ከተባለ ቅድም ነግሬሻለሁ፣ እንትኑ ተገላብጧል፣ ዘመኑ ተበላሽቷል። ሐዋርያት ምን ብለዋል? የተማረ ግብረ ገብ ከሆነ ይሹም። ሁለቱንም አስተባብሮ የያዘ አይገኝም። የተማረም ሊቅ ነው፣ በዚህም ደግሞ ጻድቅ ነው አይደል? ሁለቱ አስተባብሮ ስለማይገኝ የተማረም ከሆነ ግብረ ገብ ባይሆን ይሹም ብለዋል። ቅድስናም ባይኖረው ትህትናም ባይኖረው ምንም ባይኖረው ከተማረ ይሹም። ለምን? መናፍቃንን ተከራክሮ ይረታል፣ ሃይማኖትን ይጠብቃል፣ የጽድቁን ስራ ወሳሉ እየቆየ ያመጣዋል። ዕውቀትም ባይኖረው አሉ፣ ዕውቀት ምንም ባይኖረው ደግሞ ደግ ከሆነ ጻድቅ ከሆነ ይሹም ካህናትን ተደርጎ። ለምን? በጸሎቱ ሀገር ይጠብቃል፣ በትሩፋቱ ያጸድቃል ብለው ትምህርቱን እየዋለ እያደረ ይማረዋል፣ አሊያም ይገለጽለታል ብለዋል። በዚህ ዘመን ሁለቱም የለም። ልብስ ብቻ ነው ያለ። በቃ ውድ ውድ የሆኑ ቀሚሶች፣ አይከን መስቀሎች ይመጣሉ ከግሪክ። ሻሽ ተራራ ያህል ይጠመጠማል። ውድ ውድ የሆኑ በተለያየ ከለር የተሰፉ ቆብ ይደረጋል። እዛው ላይ የሚያማምሩ በተለያየ ዲዛይን የተሰሩ መስቀሎች ይያዛሉ። ካህን ነው። አንተማ ካህን አይደለም እንዳትዩስ ማስረጃ አለ። ወረቀቱ ላጥ አድርጎ ይኸው ከከሌ ጳጳስ ነው። በወረቀት የሚገለጥ ክህነታዊ ህይወት ሳይሆን በህይወት የሚገለጥ በተግባር የሚገለጥ የክህነታዊ አገልግሎት እንዲኖረን ነው አሁን መስራት ያለብን። በልጆቻችሁ ላይ ጠቅላላው ህዝብ መስራት ያለበት ኦርቶዶክሳዊ እዛ ላይ ነው ማለት ነው። እኛ አሁንም ቢሆን ደካሞቹን አናይም። ብርቶች አሉ፣ እጅግ በጣም ብርቱ ካህናት አሉ፣ መነኮሳት አሉ፣ ሊቃነ ጳጳሳት አሉ፣ ለሰማይ ለምድር የገዘፉ እጅግ የረቀቁ አባቶች አሉ። በነገራችን ላይ
ሰው ክፉ ላይ ነው የማየው እንጂ ክፉ ካህን ማየት ክፉ መነኮሳትን ክፉ እንዲያው ወደ ላይም እንዲያው አማትሮ ማየቱ ቢበቃ ለምን ደጋጉን አናያቸው አሉ እኮ። የኛ ህዝብ ግን እሱን አያወራ አይደለም። በእጃቸው ዳሰውን በመስቀላቸው ባርከውን አይደለም ጥላቸው መድኃኒት የሆነ ካህናት አሉ አጠገባችን አሉ። እና እነዛን በእውቀት የተካኑ በትህትና የተካኑ በፍቅረ እግዚአብሔር የተሰሩ መነሻቸው መድረሻቸው የታወቀ ሚስጥራትን አደላርለው ትርጓሜያትን ተርጉመው መንገድ ሊጠቁሙን የሚችሉትን አባቶችን መያዝ የኛ ድርሻ ይሆናል ማለት ነው። በንስሐ አባት ዙሪያ የሚነሳን ጥያቄ አለ። መነኮሳት ንስሐ አባት ይሆናሉ አይሆንም? በደንብ ነው የሚሆኑት መነኮሳት። እኔ በዚህ ዘመን በጣም አንድ ፈገግም ያሰኘኛል። አንዳንዴ ደግሞ ምን ነው ቢተው ትላለህ። ምንድነው አንድ ሰው ፊደል ቆጠርኩ ይልና የተለየ ነገር አመጣው ካላለ ወይ የተለየ ነገር ካልተናገረ እውቀቱ የሚታወቅለት አይመስለውም። ሰው እኮ የእግዚአብሔርን እውነተኛውን ቃል የነጻውን ቃል ተናግሮ እውቅና ማትረፍ ይችላል። የእግዚአብሔርን ቃል ብቻ ተናግሮ ሌላ ዲቃላ ህግ ሳያመጣ። አሁን ላይ ግን ሰዎች በተለይ ትንሽ ፊደል ቆጥረናል የሚሉ ሰዎች የራሳቸውን የፐርሰናል ቪው የሚባለውን ነገር ያመጣል። እንዲህ ቢሆን በነገራችን ላይ በሃይማኖት ትምህርት እንዲህ ቢሆን ማለት አይቻልም። እንደ እኔ ቢሆን እንዲህ ቢደረግ አይቻልም። መጽሐፍ ምን ይላል? አባቶች ምን ይላሉ? ቤተክርስቲያን ህጓና ቀኖናዋ ምን ይላል ብሎ መጠየቅ ያስፈልጋል። ልክ አህያውን የማነ ብርሃንን አሉት እንደተባለው ማለት እንደዚህ አይነት ይሄ ፈራሽ በስባሽ ንግግሮች ግላዊ ምልከታዎችን ማራቅ ተገቢ ነው። አንዳንድ ሰው እንዴ ካህኑ መነኩሴ እኮ አላገባም ስለ ትዳር እንዴት ነው የሚያማክረው ይላሉ አይደል? እኔ በጣም የሚገርመኝ ነገር እንደዚህ አይነት ሰዎች እንዴት ከአልጋና ከሩካቤ ፈቀቅ ብለው ማሰብ አይችሉም? ሲጀመር ባልና ሚስታውን ጥያቄው የአልጋ ጨዋታ ነው፣ የምዕመናን ጨዋታ አንድ ሩካቤ ብቻ ነው ብሎ አስቦ መናገርም ትንሽ ከበድ የሚል ይመስለኛል። መጽሐፍ መነኮሳት የንስሐ አባት መሆን ይችላሉ። እንዲያው ስለ አልጋው ስለምኑ ስለ ትዳሩ ምናምን ሲነግሯቸው ምናምን ቢፈተኑስ ያዘኑ ይመስላሉ አይደል? እንደዚህ አይነት ሰዎች። ካህናትስ ምዕመናን ስለ ሩካቤ ጉዳይ ለካህናት ሲነግሯቸው ካህናትስ አይፈተኑም? መነኩሴው እኮ ትዳሩን ስለማያውቀው እንዴት ብሎ ነው የሚያማክረው? እነሱ መነኮሳት አይደሉም እንደሚሉ ሰዎች መነኩሴው እንደሚፈተን በምን እርግጠኛው ነው? አሁን ዮሐንስ አፈወርቅ ስለ ትዳር ጽፈዋል። መነኮሳት ሊቃውንት የሆኑ ባለ ትዳር ከሆኑት በላይ ስለ ትዳር አርቅቀው ጽፈዋል። ቤት አውቀውት ነው። ደግሞስ ስለ ትዳር ጉዳይ፣ ስለ ውልደት፣ ስለ ግቢ በተናገሩ ቁጥር መነኮሳት እንደሚፈተኑ ማሰብስ ተገቢ ነው ወይ? በአጭር ቃል ግን የምልሽ እኔ ካህኑም እኮ ስለ ትዳር ጉዳይ ሲሰማ ይፈተናል ማለት ነው። ለምን ካልሽኝ ያላዩት ሀገር አይናፍቅም ይባላል። እንዲያውም የሚፈተኑት ካህናቱ ናቸው። ጳጳሳት፣ ሊቃነ ጳጳሳት በነገራችን ላይ መነኮሳት ናቸው አይደለ? ይህ ደግ ይፍታ ብለው ንስሐ ይሰጣሉ፣ ቀኖና ይሰጣሉ። እነሱም ማቆም አለባቸው ከዚህ በኋላ ማለት ነው። በጣም ጥሩ። አይ መነኮሳትም ንስሐ አባት ንስሐ መናዘዝ የለባቸውም ከተባለ ገዳማት ላይም አንድ ምዕመን መሄድ የለበትም። ሲጀመር የከተማው ህዝብ ያለው በአብዛኛው ገዳም ነው ንስሐ አባት የሚይዙት። አዎ፣ ምክንያቱም አሁን አባት ሲመርጡ ቅድም እንዳልነው በቃ ጥሩ አባት አገኛለሁ ብለው የሚያስቡት ገዳም ላይ እንደዛ ነው። መጽሐፍ ደግሞ ምን ይላል መሰለሽ? በዘኮነ ከዊኖ መነኮስ ይሄይስ የሚልም ብሂል አለ። በሆነ ሆኖ መነኮስ ይሻላል የሚሉ አባቶች አሉ። ሰው ወደ መነኮሳት ያደላል። ንስሐ አባትነት ከነ ድካማቸውም ቢሆን መነኮሳት ይሻላሉ ብሎ መነኮሳትን ይይዛል በንስሐ አባትን በተለያዩ መንገድ። ያ ነገር ትክክል መስሎ ከራሳቸው ህይወት ጋር ያገናኙትና ትንሽ ጾር ይጸናባቸዋል መሰለኝ። አንዳንድ ሰዎች ንስሐ አባት መሆን አይችልም መነኮሳት ይላሉ። እኔ አሁን መነኮሳት ንስሐ አባት ይሁኑ አይሁኑ የሚለው ሳይሆን መጽሐፍ ምን ይላል ከተባለ መነኮሳት ሆነው የክህነት ደረጃ ያላቸው የንስሐ አባት መሆን ይችላሉ። ነገር ግን በብቸኝነት የሚኖሩ ስለሆኑ የትዳርን ነገር ሲናገሩ የትዳርን ጉዳይ ያገናዘበ እንዲሆን መናገር መምከር አለባቸው። ከየት አምጥተው? ከመጽሐፍት ከየት አግኝተው? ልምድ ካላቸው ሰዎች መናገር አለባቸው። ስለዚህ ያው መነኩሴ አሁን ስንደመድመው ይሄንን ሀሳብ ትልቁን ትዳር የተባለውን ተቋም ሳጥናኤል እንግዲህ ከሁሉም በላይ ሊያፈርሰው የሚፈልገውን ማለት ነው ቅድም እንደነገሩን ለማፍረስ የሚጠቀምበት ትልቁ ነገር እሱ ነው እና በዚህ ዘመን ደግሞ ይሄ አሁን ስለ መጨረሻው ዘመን ፈተናዎች አንስተናል። ከዛ ውስጥ አንዱ ቤተሰብ ነውና በጣም በትልቁ እየተፈተነ ያለበት ዘመን ነው። ለዚህ ደግሞ ትዳሩ ጸንቶ እንዲኖር
ደግ ጥሩ መካሪ አስተማሪ አባቶች ያስፈልጋሉ። እነሱን ደግሞ በንስሐ አባት ለመያዝ ስንመርጥ መነኮሳትንም ይቻላል ነው አሁን እሱ ያሉን ማለት ነው። አባታችን አመሰግናለን ለነበረን ቆይታ። አመሰግናለሁ። ሚዲያ አሉት ሚዲያ ልጆች ከፍተዋል በኔ ስም ያው እኔን እየቀረጹ ያስተላልፋሉ። ዩቲዩብ በስሞት ነው በስሜ ነው። ፌስቡክ አባጻጋዛቢላ ፌስቡክ ነው አውቃለሁ በደንብ ኢንስታግራም ሁሉም አለ። ሁሉም በኔ ስም ነው። ተመልካቾቻችን ማግኘት ከፈለጉ ያገኙታል ማለት ነው በራሱ ስም። በነበረን ቆይታ በጣም አመሰግናለሁ። እግዚአብሔር ያክብርልን። አመሰግናለን። አሜን።